ቅዱስ የምታምኑ ብቻ ሁሉም አስተማሪዎች በቪዲዮ ማስተማር አለባቸው የሚል ኤ በቪዲዮ ይውጡ፣ ቢ ወይንም እዚህ ላይ ላድርገው። መጽሐፍ ቅዱስ የምታምኑ ተሳስታችሁ መጽሐፍ ቅዱስ የማታምኑ ሰዎች እዚሁ ላድርገው። አንዳንድ በቪዲዮ መውጣት አለባቸው። ሁሉም ሰው ሁሉም ክርስቲያኑም፣ ኦርቶዶክሱም፣ ሙስሊሙም ኤቭሪባዲ በቪዲዮ መውጣት አለበት። አንዳንድ ኖ በቪዲዮ መውጣት የለበትም። ሁለት ኦርቶዶክሶች እና ፕሮቴስታንት መጽሐፍ ቅዱስን የምታምኑ ሰዎች ብቻ ነው ይህን የምትመል። አንዳንድ አዎ በቪዲዮ መውጣት አለባቸው። ሁለት በቪዲዮ መውጣት የለባቸው። አንዳንድ በቪዲዮ መውጣት አለባቸው። ሁለት በቪዲዮ መውጣት ሁሉም ነው። ለኦርቶዶክሶች ኦምራን በመጽሐፍ ቅዱስ ታምናለህ? ኦምራን ኦሚርታ ወረብ በመጽሐፍ ቅዱስ ታምናለህ? ለሙስሊም ለክርስቲያን ብለህ አይደል የጠየቅ እኮ አይደለማ። ፈለገው አሁን ላይ የመጀመሪያው ግሩፕ ክርስቲያን ይሆንና ቹቻ ማነው ሚት ማድረገኝ በፈጠራችሁ? እኔ አይደለሁም ግን አሁን እያብራራሁኝ ነው። ሁለት ግሩፖች አሉ። የመጀመሪያው ግሩፕ አንተ ውጪ ማንም አያርገኝ በፈጠራችሁ አንዴ ሚት አድርገው ቆይ አንዴ በመጽሐፍ ቅዱስ ስላችሁ ሙስሊሞች ናችሁ እያደረጋችሁ ያላችሁ። በመጽሐፍ ቅዱስ የምታምኑ ከሆነ ግልጽ አድርጋችሁ ንገሩ። ከዛ በኋላ ደግሞ ዘራ ያዕቆብ አስረዳቸው። ይሄኛው የመጀመሪያ ግሩፕ ነው፣ ክርስቲያኖች እና መጽሐፍ ቅዱስ የምታምኑ ቮት ያደርጉ ነው። ሁለተኛው ግሩፕ ደግሞ ከዚህ በኋላ ቀጥሎ ይመጣል። ምናልባት እዚህ ጋር የገቡ ቮት እያደረጉ ስለሆነ ማለት ነው። ያደረጋችሁም ከእንደገና አድርጉ ከይቅርታ ጋራ። አይ ለሁሉም እየነገርኳቸው ነው። ምክንያቱም ኮንፊውዥን አይነት ነገር እየፈጠረ ስለሆነ አሁን በመጽሐፍ ቅዱስ የምታምኑ ያልከውን ቮት የምታደርጉ በቪዲዮ ይውጡ የምትሉ አንዳንድ ሁለት ጊዜ ጻፉ። አንዳንድ አይ መውጣት አያስፈልግም ለምትሉ ደግሞ ሁለት የሚለውን ጻፉ ነው የተባለው። ሁለተኛው ግሩፕ ላይ ደግሞ እንመጣለን። አሁን ይኸውልህ ምን እንደሆነ ልንገር። አሁን ኦማርያው ከስር እያየሁ ነው። አሁን አንዳንድ ሰዎች ሁለት ኡስማን የሚል ስም ይዞ ነው አሁን ሁለት የሚጽፉ። አሁን ይሄ በመጽሐፍ ቅዱስ ታምናላችሁ ማለት ነው። እሺ በመጽሐፍ ቅዱስ እናምናለን፣ በመጽሐፍ ቅዱስ አናምንም የምትሉ ኤኖስ ልቶ ቢካዝ እዚህ ጋር ሁለት የሚጽፉት እንዳለ እያየሁ ነው ያሉት። በብዛት እንትኖች ናቸው የሙስሊም እምነት ተከታዮች። ይሄ ፌር አይደለም። በዚህ መጽሐፍ ቅዱስ አታነብም። ለምንድን ነው ኦምራይ የሚባለው ኦሚርታ የሚባለው እንደዚህ እየጻፈ ነው። እና ኤኖስ ሌላ ጊዜ እሱን በኋላ ላይ ያደርገዋለሁ በስነ ስርዓት ታፕታፕ። እስከዛ ሙስሊሞችንም የጠየቅ መስሎኝ ነው የጻፍኩት። አይ እነሱም ያውቃሉ ከስር የሚጽፉ ልጆች ኡስማን እያለ መጽሐፍ ቅዱስ አያምንም እና ሁለት ሲጽፋዩ ሌሎች ኤኒዌይስ እኔ ሁለቱንም ልጠይቅ ነበር አበላሽ። ሁለተኛው ጋር አብዛኞቹ ግን እዚህ ከመጡት በብዛት ኦርቶዶክሱ እና ይሄ ፕሮቴስታንቱ ምናምን ወጥተው በቪዲዮ ሁሉም ይውጣ የሚለው ተስማምቶ በብዛት አሁን እያልተስማማችሁ ያላችሁት አሁን ከእስልምና እምነት ተከታዮች የምትመጡታቸው አልተስማማችሁም። እሱ አሁን እኔ ጥያቄ አለ። ጥያቄ ምንድን ነው? አንድ ሰው ለሚያምንበት ነገር በቪዲዮ ተገልጦ የማያወጣ ከሆነ ዳስሚስ ያንን አምላክ ያምንበታል። በዛ አምላክ ሞት እኔ ባይዘው እውነቱን እናውራ ከተባለ የእስልምና እምነት ተከታዮች በሃይማኖታቸው እንደማይደራደሩ በቃል። እዚህ ቲክታክ ላይ ግን እያዩ ያለሁት ግን በቪዲዮ መውጣትን ይሄ እኮ ለአላህ እኮ ነው የምታደርገው፣ ለእግዚአብሔር ነው። ምን ችግር አለ? እንደው በቪዲዮ ብትሞትስ ራሱ ለአላህ እኮ ነው የምትሞት። ምን ችግር አለ? እንደውም ጥሩ ነገር እኮ ዳስሚስ ራስን ትወዳለህ ማለት ነው። ከንትን ሃይማኖቱን ሊያውላችሁ ጋይስ፣ አንድ ሰው ኋላ ተደብቆ ሌላ ሰው ናና እኔ ላስተምርህ እና አንተን ናና ላስልም ወይም ክርስትና ላርግህ የምትለኝ ከሆነ አንተ መጀመሪያ መቼ ወደፊት ለፊት አንተ መቼ ወጣለህ? ማንህ አንደኛ እስልምና ክርስትና የምታደርግ በሁለቱም ሳይድ ነው የሚያወሩ። በክርስቲያኖችም አይቻልም ተደብቆ የሚያወሩ፣ በሙስሊሞችም ዘንድ ተደብቆ የሚያወሩ እና ይሄ ነገር በዚህ የሚለመድ ከሆነ አንድ ሃይማኖትን ኢቨን ሰው ራሱ ማስተማር መፍራት ይጀምራል። አያችሁ ሃይማኖትን ራሱ ሰው ማስተማር ቢካዝ ሁሉም ኡስታዞቹ ምናምን በፊት ለፊት በቪዲዮ ነው የሚገለጡት። በዚህ በኦርቶዶክሶቹም ደግሞ በቪዲዮ ነው ዲያቆኖቹም ፕሮቴስታንቶቹ የሚገለጡት እና ይሄ ነገር እንደውም ሃይማኖትን እንደውም ሰው መፍራት ሁላ አይጀምርም ብላችሁ ታስባላችሁ? ይሄ በሃይማኖቱ የማፈርና በሃይማኖቱ እሰዋለሁ ብሎ የማሰብን ራሱ በሃይማኖት አለመን ራሱ እንትን አመጣም ብላችሁ ታሳችሁ እና እዚህ ላይ የሚሄዳችሁበት ሂደታችን የቅድም ሀሳብ ነበር ያስጨርሰኝ። እስቲ ለሌሎቹም ደግሞ እንትን እናለ
እኮ አንዴ ብቻ ችግር የለውም። እና ደግሞ ሚዩት አታርገኝ በፈጠረ ሞዴሬተር እንደሆን ካውቃለሁ። በቃ ሚዩት አታርገኝ። እኔ አልሳደብም፣ መጥፎ ቃል አልናገርም። ሚዩት አታርገኝ። ዲስሪስፔክት ነው ይሄ፣ ልክ አይደለም። መጥፎ ነገር ከተናገርኩ እኔ ይቅርታ ጠይቃለሁ፣ ችግር የለውም። ከቹቻ ጋር እስካሁን በሰላም አንተ ስትገባ ጀምሮ ነው ሚዩት የተደረግኩ ያለሁት። እኔ መሀል ላይ የገቡ አይደለም ኖ እስካሁን መሀል ላይ ስገባ ቹቻ ሚዩት አላደረገኝም። እኔ በስርዓቱ እያወራሁ ነው። መሀል ላይ መኩ ላይ ስትገባ በቃ ቹቻ አድርገኝ። ቹቻ ካጠፋሁ አረጋለሁ። ማን ስለሆንኩ ናት የምትፈቅደው? ብራዘር መሀል ላይ አትግባ። ምንድን ነው የምታለቃቅሰው? እኮ አልገባኝም። ምንድን ነው የምታለቃቅሰው? አታለቃቅስ። ቁጭ ብሎ ታይም እየተሰጠ ነው አይደል እንዴ? ሁላችንም ታይም እኮ እየተሰጠ ነው። ጥያቄ ነው የተጠየቅኩ። በቃ ዛስ ስምፕል እና መኩ ሲያወራ መሀል ላይ ትገባል እንደ ምንድን ነው ነገሩ? የበታችነት ልክ እንደተጎሳቆልክ ምናምን አድርጋ አታምጣ። በስነ ስርዓት እያወራ አይደል? እንደውም እዚህ እንደውም ክርስቲያኖች እኮ እንደውም እየገቡ አይደለም። ባይዘው አነስት እናውራ ከተማ የመማለቃቀስ ነው። እዚህ ገብተዋል ክርስቲያኖች አሉ እዚህ ውስጥ። መኩ ክርስቲያን አይደለም፣ እምነት የለው አለ ነገረኝ። ቹቹ እየተከራከረ ነው አይደለም። አህመድ ሙስሊም ነው። አሮኖች እህታችን መዲና ተክሊ ምን እንደሆነች እምነቱ አላውቅም። አንተ ሙስሊም ነህ። ሙስሊሞች ናቸው እየገቡ ያሉት። እንደውም ሌላ ሰው እየገባ አይደለም። ምን ማድን ነው የምታለቃቀሰው? አልገባኝም። ምንድን ነው እንደውም ማለቃቀስ ካለባቸው ክርስቲያኑ መቶ ያለቃቀስ እያስገባችሁኝ አይደለም ብሎ ማለቃቀስ አለበት። ካለቃቀስ መኩ ክርስቲያን አይደለም እሱ እንደውም እምነቱን አላምንበትም ነው። ስለዚህ ነው አይደለም። ልክ መተህ እንደተጎሳቆልክ ልክ እንትን እንደተበደልክ ምናምን አታውራ። አልተበደልክም እያልኩ ነው። ተበደልኩኝ ካለ መጥቶ እንደውም ክርስቲያኑ ክርስቲያን አለ እዚህ ውስጥ። እኔ ሃይማኖታቸውን አልጠየቅኩም። እኔ አላውቃቸውም እኮ ኖ አንተ ሙስሊም ነው። አንተ ሙስሊም ነህ። እቺ አሩ ነው መደና አላውቃቸውም። እኔ አምዱን አላውቀውም። እዚህ መታችሁ ልክ እንደተበደልክ ሆነ አትምጣም። ማንም አልበደለም። እንደውም የተበደለው እንደውም አማራው ነው የተበደለው። ሌሎቹ ኦሮሞዎች ናቸው የተበደሉት። እንደውም እናውራ ትግሬዎች ሌሎች ናቸው የተበደሉት። አንተ ሰጥተው አልተበደልክም። አንዴ ፕሊዝ ጎሄድ እንትን አለ በስነ ስርዓት ታይም ተሰጥቷችሁ እያወራችሁ ነው ያላችሁ። እሺ አስወራኝ። እሺ አሁን ጎሄድ ቴንክ ዩ። ምንድን ነው እዚህ ጋር ርዕሱ ቪዲዮ ስለ መክፈት ነው። በዛ መሀል እኔ ሰዎችን ስም መጥራት ያልፈለግኩበት ምክንያት ክርስቲያንም ሙስሊም ወገኖቻችንና ወንድሞቻችንንም ስም ማንሳት ያልፈለግኩበት ምክንያት ሀሜት ነው። ምክንያቱም በሌሉበት ቦታ ማንሳት አልፈልግም። ዋናው ሜን ፖይንት መሆን ያለበት ምንድን ነው? በቃ ስለ ቪዲዮ ዓላማና ቪዲዮ ላይ ፖይንት አድርገን እናውራ። ሌላው ዓላማው ምንድን ነው ከተባለ የውይይቱ ዓላማው ምንድን ነው? ስለዚህ እውነትን ማወቅ እስከሆነ ድረስ ከዛ ነገር ከትምህርቱ እውነትን ማወቅ እስከሆነ ድረስ የዛ ሰው ቪዲዮ መከፈት ምንም አይጠቅመንም። መልክ ለመስራት አይደለም እኛ ላይቭ የምንገባው፣ እውቀትን ለመማር እስከሆነ ድረስ ያ ምንም ቫል የለውም። ሌላው ቤት ከፍቶ የሚያወሩ ሰዎች ወይም ደግሞ የሌላን ሃይማኖት የሚያንጓጥጡ ሰዎችን በተመለከተ እኔ አሁንም እያልኩ ያለሁት እነኛን ሰዎች እንተዋቸው። በቃ እንደ አንድ እንትን በቃ እንደተማረ ሰው አስበን እንተዋቸው እና ወደ የትኞቹ እንሂድ? ቀላል ነው። ስለዚህ ወደ የትኞቹ እንሄዳለን? መፍትሄውስ ምንድን ነው? አሁን ሁላችንም እያወራን ያለ ነው ስለ ችግሩ ነው። እንዲሆነ እነኛን ሰዎች እንተዋቸውና ወዴት እንምጣ? ጥሩ ነገር የሚሰሩት አሉ ከተባለ ጥሩ የሚያስተምሩት ካሉ ወደ እነሱ እንሄድ። ጥሩ ማያስተምሩም ካሉ ነው ምሳሌ ደግሞ እነኛን ደግሞ መጥፎ የሚያስተምሩትን ጥሩ አድርጎ የሚከተል ካለ እነኛን ሰዎች ከተቃራኒ እምነት ተከታዮች ማገናኘት። ልክ እንደማን አይነት ሰው እኔ ዮዳብ አይነት ሰው ቢያደርገው ለእንደዚህ አይነት ነገር መፍትሄ ይሆናል ብዬ አስባለሁ። ስለዚህ አሁን እኛ ችግሩን ብቻ ከምናወራ እንደ አንድ ሙስሊምና ክርስቲያን መሆን ያለበት ምንድን ነው? ኮምፓሪዥን ከፈለግ ነው መፍትሄም እያስቀመጥን እንሄድ። ስቲል ችግር ነው እያወራን ያለ ነው። ማነው ችግሮችን ነው እያወራን ያለ ነው። ስለዚህ በሁለቱም ሃይማኖት በኩል የተሻለ እውቀት አላቸው፣ እምነት አይሳደቡም፣ ስርዓት አላቸው ብለን የምናምናቸውን ሰዎች ጌን አድርገን አምጥተን ማገናኘት። አይ እነኛም እኮ ቤት ዘግተው እኮ እንትን የሚሉት ሀቅ ነው፣ ከመጽሐፍ ነው እያነበቡ ያሉት፣ ሰው አጥተው ነው ለውይይት የሚገጥማቸው ጠፍቶ ነው ከተባለ እነሱም ሳብ ተደርገው መጥተው ሶስተኛ ወገን መሀል ላይ ተቀምጦ እንደ ሞዴሬተር ሆኖ ያኛው ሰው ስድድብ ካለ ምን ካለ እያስቆመ ካልሆነ ውይይቱን ለመበተን በዛ መልኩ ይደረግ። ሌላው ምንድን ነው? ተደብቆም ይስበኩ ተገልጠውም ይስበኩ። እኔ በግሌ የምፈልገው እውነቱን ነው። ሁሉም ሰው ይመስለኛል እዚህ ጋር ያለው 600 ሰው ቢጠይቅ ምን ትፈልጋለህ? ድህነት ነው። ያ ነው ሰው መጨረሻ ማስቀምጠው ነገር። ከዚህ በላይ አላወራም። ቴንኪው። መጨረሻ ማስቀምጠው ነገር ምንድን ነው? ወንድሜ መኩ ማን ነው? ቅርታ መኩ አልኩኝ። አጼው ኦሮሞ ተበደለ፣ አማራ ተበደለ፣ ምናምን ስልጤው ምናምን እያልክ ነው። እስልምና ውስጥ
እንደ አንድ ሙስሊም ዘረኝነትን እንደ ጥንብ እጸየፋለሁ። አንድን ሙስሊም ወይም ደግሞ ሙስሊም አይደል አንድን ሰው የሞተ ነገር አምጥተህ ሂድ ከዛ ነገር ላይ ቆርጠህ በምጥምጥ አድርገህ ብትለው አይበላ አይደለም ሊበላ አፍንጫውን ይዞ ነው በዛ በኩል የሚያልፈው። እስልምና በዛ ልክ ከረሱል ሰለላሁ ዐለይሂ ወሰለም ዘመን ባሪያ ነፃ የወጣበት ከዛ ጊዜ ጀምሮ በክርስትናውም ዓለም እኔ በማውቀው ልክ ዘረኝነትን አስጸይፋችሁ እንደምጠሉ ነው የማውቀው። በእምነቱ እኔ ክርስትናው ላይ ነው የምናገረው፣ ፐርሰናል ሰዎችን አይደለም። በግለሰቦች ደረጃ ዘረኞች ሊኖሩ ይችላሉ። አንተ እዚህ ጋር እያወራን ያለ ነው ስለ ቪዲዮ መገለጥ በሙስሊም ክርስቲያን መምህራኖች መሀል በቪዲዮ ተገልጦ ማስተማሩ ምን አይነት ሳይድ ኢፌክት አለው፣ ምን አይነት ጥቅም አለው፣ ማድረግ አለማድረጉ በምን አካሄድ ትክክል ነው፣ በምን አካሄድ ትክክል አይደለም ስለሚል ወሬ እንጂ ስለ ዘር አይደለም እያወራን የነበረው። ቅድም ታቸውን እየሳዳምጠ ነበረ በቅንነት እንድታዳምጠኝ ለሌሏችሁም ትምህርት እንዲሆን። ዘር ውስጥ አልገባም ብላል። በቃ አትግባ፣ በቃ አንተም እንዳገባ በዛ ልክ እንትን በጣም አመሰግናለሁ። ቀጥሉ። ቴንክ ዩ። እመጣለሁ ወደ አንተ ጋር። እርግጥ ባትወርድ ይቅርታ ያዛል ባትወርድ ደስ ይለኛል። እዚህ ጋር ሆነ ምናልባት ሌላ የሚነሳ ነገር በጣም አመሰግናለሁ። እርገጤው ጎሄድ ወንድሜ፣ እርገጤ እንዴት ነው ጎሄድ? አንድ ጥያቄ ልጠይቅህ እስኪ። ምንድን ነው የምጠይቀኝ? ጠይቀኝ። ምን ችግር አለው? እኔ መጠየቅ እችላለሁ አይደል? ትችላለህ። አቅሜ ከፈቀደ ይመለስልሃል፣ ካልፈቀደ ደግሞ ራስለበታለህ። ሄድ አውራ። ስድብ አሰደብ አልገባ ጥያቄ ነው። ስድብ አይደለም፣ ስድብ አይደለም ብራዘር። አንተ በግልጽ አንድነት እየተሳደብክ አይደል? አንተ ግለሰብ ብትሰድብ ምን ይገርምሃል? አንተ ሄድ አውራ። እሺ ጋይስ ሚዩት አታርጉ። ሶኬ ችግር ይቅርታ፣ እኔ ነኝ አሁን ሚዩት ያደረግኩት። ወደ ጥያቄ እሱ ጠይቆሃል፣ ወደ መልሱ ብትሄድ በጣም ደስ ይለኛል። አንተ የሚመለከት ጠየቀኝ መልስለታለሁ። አሁን ድገምለት ጥያቄውን ከይቅርታ ጋር የምጠይቅ ጥያቄ፣ አንተ አሁን ብሔር ትግል ውስጥ ያለነ የብሔር ትግል ታራምዳለህ፣ ልክ እንደኔ ልክ እንደ ሁላችንም። እኔ አሁን ለምሳሌ ከአንድ ግልጽ አድርጌ ከአንድ የትግራይ ኦርቶዶክስ የአማራ ሙስሊም ይቀርበኛል። አንተ ከአንድ ኦሮሞ ሙስሊም የአማራ ኦርቶዶክስ ይቀርብሃል። ጥያቄ ብሔርተኛ ውስጥ ስላለ የአማራ ፖለቲካ ውስጥ ስላለ ብጠይቅ ጊዜ ረሳል። ይሄ ነው ጥያቄ። እኔ አሁን ለምሳሌ የአማራ ሙስሊም ይቀርበኛል በማንነት ስለምክድ። አንተ ዘሴም ቲንግ የአማራ ኦርቶዶክስ ይቀርባሉ ከሌሎች አካባቢ ካሉ ሙስሊሞች ብቻ አንዴ ሚዩት አድርገው ነው። ቹቻን ብቻ አንዴ ቹቻ እኔ ላውራበት። ቆይ አንድ ነገር እኔ ወደድክም ጠላህም ሙስሊም የሆነ ሰው የትኛውም ምድር ላይ ያለው ሙስሊም እስከሆነ ድረስ የሚያገናኝ ነገር አለው። ገባህ? እሱን አልነግርህም፣ አታውቀውም። ከዚያ በመቀጠል ግን እኔ አማራ ሁኜ ኦርቶዶክስን የምጠላ ልጅ አይደለሁ። ወገኖችን እወዳለሁ፣ አከብራለሁ። ይኸውልህ አጎቶች፣ አክስቶች ኦርቶዶክሶች አሉ። እንደዚህ አይነት የተጨመላለቀ ነገር ውስጥ የምገባ ልጅ አይደለሁም ሲጀመር። እኔ ግን አሁን አንተ ብሔርተኛ ነህ ትላለህ፣ ፖለቲካ ላይ ነው ስታወራ የምትለው። ግን እዚህ መጥተህ ይህን ሰሞን በጣም ስትንከባለ ላይ ያለው አፄ ከምሬ ነው የምልህ። አንድም ቀን ገብተን ነገርኩህ እኮ እኔ ሙስሊም እንትን ይቀርበኛል እያልኩ አንተ ነው እኮ አሁን ሃይማኖትና መተህ እኛ ጋር አማራ መስለህ ነው የምትቀርበን እና ከዛ ግን አንተ የሃይማኖት አጀንዳ ከጀርባህ እንዳለ ቀን እኔማ የለም። እኔማ ሁለቱንም አንዴ እርገጤ ከተሳሳትኩኝ ስጠራ ይቅርታ አድርግልኝና ሌላ ቦታ ላይ የምትተዋወቁት ነገር እንዳለ ሆኖ አሁን ግን አጀንዳውን በተመለከተ አሁን ምንድን ነው ግልጽ ለመምጣት ያክል ቢከዝ ለምን እኔ ይኸውላችሁ ጋይስ ሃይማኖተኛ ሆነ ትግላችሁን ሰው ልጅ መግባት አለበት ብያለሁ። እኔ አሁን ለምሳሌ ብሔሬን በብሔር እየተመታው ስለሆነ የኦርቶዶክስም አማራ ከጨዋታ ውጭ እንደሆነ አውቃለሁ። የሙስሊምም አማራ እንደ ሁሱ አይነት ከጨዋታ ውጭ ለማስወጣት እየተሞከረበት ስልቶች እንደሆነ አውቃለሁ። ስለዚህ እኔ አሁን ለምሳሌ ጥያቄ አለ። አየህ ብሔር አንተ ግን ሃይማኖተኛ አየህ ምን አልክ? እኔ ስጠይቅ እዚህ አንዴ ይኸውልህ እኔ ስጠይቅ እዚህ ኦርቶዶክሱንም ሙስሊሙንም ፕሮቴስታንቱንም ሁሉንም ነው እየጠየቅ ያሉት። አንተ መተህ ኢምራን ብቻ እንደጠየቅኩ አድርገህ ከስርም ስጽፍ እያየሁ ያለ
ሰው ለምንድን ነው አንተ ለምን የአማራ ትግል ውስጥ ምን አገባህ? የምትገባ እሺ፣ አዳምጥ። ታዳምጥ ከሆነ አዳምጥ። አንተ ሃይማኖተኛ ነው፣ ሃይማኖትን ነው አንተ የምታስቀድም። የምስልምና ሃይማኖት ነው የምታወራው። እኔ ገስ የገባሁት እኮ አሁን ነው። እኔ ገስ የገባሁት እኮ አሁን ነው። ስጠይቅህ ምንድን ነው ያልኩህ? ስጠይቅህ ምንድን ነው? እኔ አሁን ለምሳሌ የአማራ አማራ ሙስሊም ይቀርበኛል። አንተ ግን ምን አልክ? የኦሮሞ ሙስሊም ነው የሚቀርበኝ እኮ እያልክኝ። አንተ የኦሮሞ ሙስሊም ይቀርበኛል ሳይሆን ያልኩህ እኔ ያልኩህን አዳምጥ መጀመሪያ። አጼ በደንብ አዳምጥ ከሆነ መጀመሪያ ከአማራ ሙስሊም ያለ መስራት አትሩጥ። ከአማራ ኦርቶዶክስ የኦሮሞ ሙስሊም ይቀርባል። ቆይ ጥያቄ ወደድክም ጠላህም ሙስሊም የሆነን ሰውን ያልጠላም እምነት ያስገድደኛል። ጥላል አልኩህ። የትኛው ይቀድምሃል? እና ምንድን ነው የምታወራው? ሌላ የትኛው ይቀድምሃል? አንተ የትኛው ይቀድምሃል? አንተ የአማራ ኦርቶዶክስ ይቀርባል ወደ ይቀርባል? ለእኔ ሁለቱም አንድ ነኝ። ሁለቱም አንድ ነው። ገባ? ለአንተ ምናልባት ሊሆን ይችላል እንደ ሽሮ አይነቱን። ቆይማ አጼ አንዳንዴ እኛ የምናወራ በእናትህ እንደ ሽሮ አይነቱን እንደዚህ አይነት አማርኛ የምናገረው ሽሮ የሚባለው ልጅ እሱ ጋር ብታወራ ይሻላል። እንዲህ አይነት ወሬ የማወራ ሰው አይደለሁም። አይ በቃ ደስ ታንተፋ ሃይማኖተኛ ነው። በቃ ደስ ኦሮሞ ሙስሊም ትወዳለህ፣ እሱ ያንተ ነው። እንደዚህ ብሎ ነገር የለም። ስለዚህ እሱ ያንተ ነው። አይ ነው አይ ስለዚህ አሁን ወደ ተነሳንበት ድረስ እዛ ላይ ያለህን ሀሳብ ምክንያት ለምን እንደሆነ ነገር ፋኖ ይላል፣ አማራ ይላል። የኦሮሞ ሙስሊምን ይፈልጋል፣ የአማራውን ኦርቶዶክስ አይፈልግም። እንደኛ አይደለም። አይ እኛ የአማራውን ሙስሊም እንፈልጓለን። እሱ ደግሞ ነው አይደለም ከአማራ ኦርቶዶክስ በላይ ኦሮሞ ሙስሊም ይበልጠኛል ብሎ እዚህ ፖለቲካ አሁን እየሰራልን ያለው እሱ ላንተ ነው። ሃይማኖት በቃ አሁን የተነሳው ርዕስ ላይ ፎከስ አድርጎ ቦታ ስለተመቸ ነው እንጂ በደንብ ነግሬህ ነበር፣ ግን ቦታ አልተመቸኝም። ገባ ያለሁበት ቦታ አይ ነው እዚህ ጋር አሁን ወደ ተነሳንበት አላማ እዛ ላይ አስተያየት እኔ ተረድቼሃለሁኝ። የተወሰነ ደቂቃም ደግሞ እስካሁን ድረስ ሃይማኖቱን ከጀርባ ይዞ አሁን እኮ ሞዓ ተዋህዶ ብሎ ሄደች ሲቀጠቅጥ ስለነበር አየህ፣ ሞዓ ተዋህዶ ብሎ ሲቀጠቅጥ ነበር፣ ኦርቶዶክሶችን ሲቀጠቅጥ በሞዓ ተዋህዶ። ለካ እኔ ሃይማኖት እኔ እኮ አማራ መስሎኝ፣ አማራ ከኛ ጋር መስሎኝ እኩል ልክ ሙስሊሙንም ኦርቶዶክሱንም እኩል የማይመስሉኝ መጥቶ እኔ ያልተናገርኩትን ነገር እኮ መጥቶ ሞዓ ተዋህዶ እያለ እኮ የሚቀጠቅጥ ልጅ አሁን በቃ እዚህ ጋር እስካሁን ድረስ ያወራችሁት በቃል ሞዓ ተዋህዶን አሁን ግን ሸርሙጣልሽ ሞዓ ተዋህዶ ብለህ የአማራ ልጆች ስቀጠቀጥ እንዳሰማ ነው። እንደዚህ አይነት ንግግር ግን ደስ አይልም እኮ ትያዝ ነው። የተወሰነ አሁን ለምሳሌ ማንሳት የምትፈልጋቸው ነገሮች የተወሰነች ከርዕሱ ሊወጣ ይችላል እና ወዲያው ትመለሳላችሁ ብዬ እየጠበቅኩኝ ነበረ። እኔ ነኝ ያስገቡት። ለምን እንደሆነ ልንገር መጥቶ ምን ያደርጋል? እኔ ልንገር፣ እኔ ከሃይማኖቴ ብሔር ይበልጥብኛል የምራመድ ደዛ ነው ፍትሐዊ መሆን ኦኬ። ግን ይሄ ልጅ ግን መጥቶ እኔ ሞዓ ተዋህዶ የሚባል አደረጃጀት አለ። አይ እኔ አሁን እሱን አደረጃጀት አልደግፍም። ይሄ ሞር የጽንፈኝነት ይሄ አንተ ግን ያ ግን የአንተ ሀሳብ ነው። ይሄ ልጅ ምን ያደርጋል መሰለህ? ከአማሮቹ ጋር አንድ ላይ ሆኖ እኔ የሃይማኖት አጀንዳ እንዳለው አላውቅም። እንደውም እኔ በጣም አማራ ብሔርተኛ ምናምን ብሔርተኛ ነኝ ብሎ ግን የኦሮሞ ምን እያፈቀረ ከዚህ ጋር ደግሞ ሞዓ ተዋህዶ ብሎ ይቀጠቅጣል። አላስቀጠቀጠህም ነው። ከዚህ በኋላ ይኸውላችሁ ግልጽ አድርጌ ልንገራል። መተህ ሃይማኖተኛ ሆነ ሞዓ ተዋህዶንም መተህ ደግሞ በዚህ በኩል የኦርቶዶክስ ፖለቲከኛ አማኝ ሆነ መተህ ሌላ እምነት አማራ ገብታችሁ መነካካት አትችሉም ነው እያልኩ ዋሃብያ እያልክ ሞዓ ተዋህዶ እያልክ እንዳታወራ። እኩል መሆን አለበት። ግልጽ አድርገህ እንደዚህ አራዳራድነትማ አትጫወት። እኛ ጋር ቁጭ ብለህ ከኔ እኩል ሞዓ ተዋህዶን እየቀጠቀጥክ ከዛ በኋላ ደግሞ ዞር ስትል ደግሞ ኖ ሙስሊም ወንድሜ ነው የሚቀርበኝ ብለህ ልክ የምትመጣ ከሆነ አልሰማህም። ግልጽ ነው እየነገርኩህ ያለው። አይሰራም እንደዚህ አይነት ፖለቲካ ከዚህ በኋላ ሁሉንም እኩል። ቅድም ጠዋት ላይ የሆነ ሰው መጥቶ ነበር እና ምናልባት ታስታውስ እንደሆነ ፖለቲከኛ ነኝ ብሎ ነበረ ሲያወራ የነበረው እና ፖለቲከኛ ሁለት አይነት ማንነት አለው፣ እንደ ፖለቲካም ግለሰብ እንደ ሃይማኖትም ደግሞ ራሱ የመሰለውን ነገር የመናገር መብት አለው ሲል ነበረ። እውነት ነው። እሱን እኛ በደንብ ይዘንበት ብንሄድ በጣም አሪፍ ነበረ። የእኛ የኋላ ታሪካችንንም ብናይ እንደዚህ አይነት አሳልፈናል። ግን አሁን እዚህ ጋር ሲመጡ እንዳልኩ ነው። ምናልባት 1 ደቂቃ 2 ደቂቃ ነካ ተደርጎ ወደ ዋናው ርዕስ ብንመለስ አሪፍ ነው። እንደዚህ አይነት ሰዎች መጋለጥ አውቄ ነው ያስገባሁት። ቢካዝ ሌላው አማራ እኔ አሁን ደስ ይለኛል ሁለት ማንነታቸውን እዚህ ጋር ለማየት ጥሩ ነው። ገባ? ያ የሌላ ፖለቲካ ፓርታቸው አይመለከተኝም። የራሳቸው ህይወት ነው፣ የራሳቸው ጉዳይ ነው። ግን አንተ ስለምታውቅ እንደዚህ የሆነ ነገር ካልክ በኋላ ወደ ርዕሱ መመለስ ግን አለብን ለማለት ያህል ነው። ብዙ እኔ አሁን ለምሳሌ ሞዓ ተዋህዶ ስደበድብ
የምደበድበው ኦርቶዶክስን ጠለ። ይሄ ልጅ ግን ከጀርባ ሌላ የሃይማኖት አጀንዳ ስላለው ፋንታውን ዋቄ ሌሊቱን ሁሉ ዘመድኩን እያለ ይቀጥቅጥ። እኔ ደግሞ አይመችኝም እንደዚህ አይነት ይሄ ደብል ስታንዳርድ ሆኖ እኛ ትግል ውስጥ ከጀርባ ሃይማኖት ይዘህ ከፊት ለፊት ደግሞ አማራ ነኝ እኮ እያልክ መምጣት የለብህም። ውጣ ከአማራ ትግል ምንም አታረጉም። እኔ አውቄ ሆን ብዬ አማራው እንዲያውቅ ቁጭ ብሎ እኛ ውስጥ እንደዚህ አይነት ስም ሰዎች ስላሉ እኔ አሁን ክሊር ነኝ። እኔ አሁን እኔ ማንም ሃይማኖት ውስጥ ሰው መግባት አለበት ብዬ አላስብም። ግን ከኔ ጋር መጥቶ ግን እኔ አሁን ስቀጠቅጥ እኔ ኦርቶዶክስ ነኝ። ሟተዋዶን እቀጠቅጣለሁ። አሁንም እቀጠቅጧል። ከኔ ጋር አብሮኝ እንዲቀጠቅጥ አልፈልግም። ይሄማ ዓላማ ይዞ ነው። ይሄማ ኦርቶዶክስን ሊያፈርስ ነው የሚፈልገው። አየህ እና የእሱን ሃይማኖት ሊገነባ ነው። በአማራ ስም መጥቶ አይቻልም ነው እኔ ደግሞ እያልኳለሁ። ስለዚህ እኛ አሁን ለምሳሌ አማራው ሙስሊም ተገደለ ይጮሃል። ወለጋ ላይም ሌሎች ቦታዎች ሲገደል፣ በዚህ በኩል ደግሞ ክርስቲያን ደግሞ እንትን ውስጥ ሲገደሉ ይጮሃል። እኛ ችግር የለም። ግን እንደነዚህ አይነት አማኝ መስለው እኛን መስለው ደግሞ አማኞች አሉ ከጀርባ። ይሄ ኦርቶዶክስ ጋርም ያለ ነው። እኛ ጋር ተመሳስላችሁ አትመጡ። ጀርባ ግልጽ ሆናችሁ ነው። ይህን መልካም ቀን ይመጣል ብለን ተስፋ አድርገን ይህን ርዕስ እንስጋና ወደ ራሳችን እንመለስ። ማን ነው ተረኛ? ቀጣይም መሊና ነው። መሊና ጎይ ኦኬ። መሚላ ሉቃስ አለሽ? በጣም የሚገርም ነው። ይዘው ዛሬ መሚላ ሉቃስ አለሽ? ኔትወርክ ይሆን? ሌላ ደግሞ ከክርስቲያን መግባት የምትፈልጉ እስቲ ሶስትን ሪኩዌስት ልካችሁ ሶስትን እስቲ ያለ ፌር አይደላችሁም እየተባለ በጣም እየተነሳ ስለሆነ እስቲ እድል እንስታችሁ ቦታ ስላለ። ሳላዲን ሰላም፣ እንዴት ናችሁ? ሰላም ናችሁ? አቤት ጎይድ እንዴት ነው? አልሐምዱሊላህ አለሁልህ አድርቅ ያለው አንተን ግን ተናግረሃል። ሰላም እንዴት ናችሁ? ቀጥል አንተ ቀጥል። እያወራ ነበር አይደለ? እሰማለሁ አይደል? ምን ተደርገ? እሺ ቀጥል አንተ። በየትኛው ላይ ልቀጥል? በየትኛው ላይ የምትፈቅዱልኝ? በጣም አሪፍ አመሰግናለሁኝ። እንደዚህ ወደ ሀሳቡ ሰላምታ ሰብሰብ ለማድረግ ያህልም የሃይማኖት መሪዎች ወይም ደግሞ አስተማሪዎች በቪዲዮ ዩቱ ወይስ አይሩቱ የሚለውን ሀሳብ የትኛውን ትደግፋለህ? ምክንያቶችን ዘርዝር። ኦኬ፣ የትኛውን ትደግፋለህ የሚለው የእኔ ሳልሆን ይሄ የሚሳተፉት ሰዎች ማለትም ባለቤቶቹ እነሱ ናቸው። ልክፈት ካሉ ቪዲዮ የእነሱ ፍላጎት ነው። አልከፍትም ካሉ የእነሱ ፍላጎት ነው። ለእኔ ግን ዋናው ጉዳይ ትምህርቱ ነው። ምሳሌ እኔ ሙስሊም ነኝ፣ የነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ተከታይ ነኝ። ዛሬ መጥተው ካላይ እሳቸው ተከታይ መሆን የለብኝም የሚል ሀሳብ ላመጣ ነው ማለት ነው። ስለዚህ አስተማሪዎቹ መገለጥ ከፈለጉ የእነሱ መብት ነው፣ መገለጥ ካልፈለጉ ደግሞ የእነሱ መብት ነው። እኔ የሚፈለገውን ከእነሱ ትምህርታቸውን ነው። ከመገለጣቸው ምንም አይነት ጉዳይ የለኝም። እንደዚህ ከተፈቀደልኝ ዘራ ያቆባውን ከትንሽ ጥያቄ መኩሱን ይሄን በተመለከተ ጥያቄ እሰማለሁ። ትሰማለህ? ኦኬ። እፎይ ሲያስተላልፍ ሰምተው ታውቃለህ? ሰምተኛል? ጥያቄ እፎይ ሲያስተላልፍ ሰምተው ታውቃለህ ወይ? አይደል ጥያቄ? ምን ሲያስተላልፍ? እፎይን ታውቀዋለህ? Yes, of course. አውቀዋለሁ። ኦኬ። የሚያስተላልፈው ነገር ታዲያ ምን ማለት ነው? የሚያስተላልፋቸው ነገሮች አሉ። ምን አመለካከት አለ በዛ ላይ? ባይዘው ኔትወርክ እየያዘ መሰለኝ ቀይ እያበራ ነው ያለው። ጥያቄ ግን ይሰማል። ሰምተኛል? ጥያቄ ትለኝ ፈልገው ነው። ኖ ሰምቻለሁ ጥያቄን። ከዛ በኋላ የሆነ ድምፅ ኦኬ። ሀሳቡን ጥያቄውን ሰምተከዋል አይደለ? እፎይ ሲያስተላልፍ ሰምተው ታውቃለህ ወይ ያለኝ? ማለት የፈለገው ሲያስተምር ማለት ነው። ያው ማስተላለፍ መልእክት ነው የሚያስተላልፈው፣ ሲያስተምር ማለት ነው። ሰምተከዋል?
የስ ሲያስተምር አይቼዋለሁ። አቅም ሲሳደብ በጣም ሰምቼዋለሁ መኒ ታይምስ። የስ ኦኬ እሺ። እስቲ ከተሳደባቸው ከሰማቸው አንዷን ነገር ንገረኝ። አንድ ችግር አለ። አረ በቪዲዮ ያለውን ባስታውስክ ላይክ ምሳሌ የራሱ የሆነ ማስተርቤሽን የሚመስል ነገር እያወጣ የሚያደርገው ለእኔ ሁሌ የሚደበረኝና ማለት አይ ንግግሩ ንገረኝ፣ ምንድን ነው ያለው? አሁን ሌላ ጥያቄ ካለ ጠይቀኝ። እንዲህ ብሎ ተሳድበዋል ነብዩ መሐመድን ብዬ ለአንተ ደግሜ እሱ ያደረገው ልነግርህ አልችልም። ኦኬ ይኸውልህ አየህ አይደል አሁን መጣ። እሺ ይኸውልህ አየህ አይደለም አሁን አንተ የማትፈልገውን ነገር ከመጽሐፍ አውጥተው ሲያወሩ ስድብ ነው። አየህ አሁን ቆይ አሁን አንተ ተረጋጋ ይለኛል። መረጋጋት ምን አመጣው? እኔ አሁን የሞኩ አካሄድ የነበረው መጀመሪያ ላይ አንተን ወደዚህ ቦታ ለማስገባት ነበር። በኮመን አንደርስታንዲንግ እየመጣ ከዛ ለማውራት ነው የፈለገ። አንተም ያው የሚሰማህን ነገር ተናገር። ለምሳሌ እኔ አንዴ አንተን ማከብርልህ ነው ማሆን ነገር የተናገረውን አንተ ቃሉን አለመድገምን በራሴ በኩል በእኔ እንደኔ በጣም ጥሩ ስብዕና ነው። ሆኖም አሁን እሱ ላይ መመለስ ጥያቄ ላይ ጥያቄ ሳይሆን እየተግባባን ስለሚሄዱ ያለውን ነገር ነው እንጂ መማማር ነው ደግሞ መረሳት ትሰማለህ። ኦኬ ይኸውልህ ልንገራችሁ፣ ይህንን ነው እኛ ማስቆም የፈለግነው። አየህ አሁን አንተ የሚያስተምር ከሆነ ከመልኩ ምን አለኝ ነብዩ ሳላያቸውን ያመንኩት አሁንም ሰው መልኩን ሳላይ መማር ነው ትምህርቱን ነው አለ። አሁን ግን እፎይ የሚያመጣው መጽሐፎች ግን ትምህርት አይደሉም ላንተ። አየህ ይሄ ነው መጥፎ ፓርት፣ ትምህርት አይደሉም ስድብ ናቸው። እና ኢምራድ የሚያመጡት ግን ትምህርት ነው ላንተ። ከዚህ መቼ ነው የምትወጡት ነው? ለምን ነው ኒውትራል የማትሆኑት? አንድ ሰው መጥቶ አሁን እኔ ኢምራድ ያመጣቸውን ነገሮች ወይ መረጋጋ እንዴ ተረጋጋ የሚለውን እነዚያን ነገር አቁም ተረጋጋ የሚል እባካችሁ ቹቹ ወይ ብለህ ጠይቅ። አንዴ ቆየ ቹቹ አይኖ ቹቹ እየሰማሁህ ነው። እባክህ ተረጋጋ የሚል ነገር ከዚህ በኋላ እንዳያወራ ይልኝ ቹቹ። ኦኬ ቹቹ አንተ ልጠይቅህ ወይ እያስረዳው ነው። ተረጋጋ። አሁንም እስኪ ምን አወራ? ኒውትራል ነህ ወይ ብሎ ጠይቆኛል ቹቹ። አልደለም ኒውትራል መቼ ነው የምትሆኑት ነው ያልኩት። ፕሊዝ ጠይቀኛለሁ። የመጀመሪያ ኒውትራል ነህ ወይ ብለህ ኧረ ምን ለመጨቃጨቅ ነው የገባው? እኔ ሀሳቡን ብቻ ለጭቅጭቅ የገባው ሲጀመር እንዴ እነዚህ ሰዎች ጤና ያላቸው ጤና የሌለህ አንተ ነህ። ጤና እያተሃለከው ግን እኔ ነበር የማወራው። እሺ ቀጥል። አንተን እመለሳለኝ ወደ አንተ ማለት ነው። አሁን እየጠየቀ እያስተላለፈ የነበረውን ነገር ያው ሰብሰብ ለማድረግ ያህል በእርግጥ እሱ ቢደግምም እኔ ደስ ይለኛል። ምክንያቱም ሀሳቡንም ማበላሸት ስለማልፈልግ ማለት ነው። ግን አንተ ተረዳውና ምን ማለት እንደፈለገ ብትመልስለት ደስ ይለኛል። ሌላ ነገር ደግሞ ነገር መሀል ላይ ባይገባ በጣም መልካም ነው ብዬ አስባለሁ። ምክንያቱም አንድን ሰው ልታናድድና ለስሜታዊ ልታደርግ ስለምትችል ከሀሳቡ እንዳይወጣ ከውይይቱ አጀንዳ በሚል አንጻር ሞኩ እስቲ እንደገና ሰብሰብ አድርገህ ምናልባት ከበኩ በፊት አንድ ሀሳብ ልትቹቻ ቆየኛ እንዴ ለምን እያወራሁ ነው? ሞኩ ያውራ። ይኸውልህ አንተ ጋር አሁን ጥያቄ ነው የጠየቅኩት። ምንድን መጀመሪያ እሱ እኔ አየሁት አላየሁት ትምህርቱን ነው የምፈልገው ነው። ትምህርት ደግሞ ተመርጦ አይደለም። ትምህርት ከሆነ ትምህርት ነው። እኔ አንድ ነገር መጥቼ ይሄ እዚህ ጋር እንዲህ ይላል ስለው ሄዶ ይላል አይልም ነው በቃ አለቀ። ከዛ በኋላ እኔ የጨመርኩት ነገር ካለ አይ እዚህ ጋር የጨመርካት ልክ አይደለችም፣ ይሄ ነው መሆን ያለበት። በድፍኑ ስድብ ነው ብለህ የምትወስድ ከሆነ በአንተ ወገን ያለው ግን ሲናገር ትምህርት ነው የምትል ከሆነ እዚህ ጋር ነው የሚጋጨው። አየህ አሁን እኛ እየወቀስን ያለ ነው ምንድን ተደብቃችሁ ነገሮችን ትዊስት እያደርጋችሁ። አሁን እኔ ኢምራድ ካመጣቸው ሰምቻቸው ማላቅ አይቻቸው እኔ ኦርቶዶክስ ነበርኩ ለረጅም ዘመን አንድ ቀንም ሰምቼ ማላቀው መጽሐፍ ነው። ለምን አጀንዳም አለም ያን መጽሐፍ የማወቅ ባይብል ነው የማነበው፣ መመሪያው ባይብል ነው የሚባለው። ያ ነበር የማውቀው። ኦኬ አመጣ አይደለ? ምንድነው የማደርገው? እኔ ኦርቶዶክስ መሆን ፍላጎቱ ካለኝ
አባቶች ጋር ሄዳለሁ ያውቃሉ የሚባሉ ሰዎች ጋር ይሄ መጽሐፍ የፈጣሪን ባህሪ አይገልጽም። በእርግጥ ይሄ ነገር ይሄ ባህሪ የፈጣሪያችን ነው ወይ ብዬ ጠይቃለሁ። አዎ ካሉኝ እዛ ሃይማኖት ውስጥ አልቆይም ማለት ነው፣ ላጥ ብዬ እሄዳለሁ። አይ አይደለም ይሄ ሰዎች በግላቸው በቃ የፈለጉትን የጻፉት ነው ካሉ እቀጥላለሁ ማለት ነው። በሴም ቲንግ እፎይም ያወራውን ኦኬ ቁጥር ጠቅሶ ምን ብሎ ስለሆነ የሚለው ያንን እንደ ትምህርት ወስደህ ስድብ ማለት ትተህ እንደ ትምህርት ወስደህ ከዛ በኋላ መርምረህ ሼካጋ ወስደህ ይሄ ነገር ሳሂህ ነው ዳይፍ ነው ምንድን ነው ብለህ ከዛ ራስን መወሰን ያለብህ እንጂ ወይ ደግሞ እያልኩ ያለሁት አሁንም ተደብቆ ማስተማርን ሳፖርት የምታደርጉ ከሆነ ጥሩ አይደለም። ስለዚህ አሁን መቀጠል ይችላል። አክቹዋሊ እኔ ከጀመርኩት አካሄድ ጋር ምንም የሚገናኝ ነገር አይደለም። ከጠየቀኝ ጋር አይ ቲንክ ቹቹ መሰለኝ የጠየቀኝ በቪዲዮ ይውጣ ይውጥ በሚለው ጉዳይ ላይ የራሴን አስተያየት ሰጥቻለሁ። አንተ ደግሞ ቀጥታ ወደ ትምህርቱና የትኛው ነው ትክክለኛው የትኛው ትክክለኛ አይደለም ወደሚለው ነው የገባከው። ኦኬ ስጨራሽ እኔ ሳትጠይቀኝም ወርፈከኛል። አልጠየቀኝም። አንተ ኒውትራል ነው አላልከኝም፣ ምንድን አላልከኝም። ኤኒዌይስ ዛትስ ፋይን፣ ለእኔ እሱ ችግር የለውም። ነገር ግን የሁለቱም የሚያስተምሩትን ትምህርቶች በመጽሐፍ ማየት እንዳልከው ያልከው ነገር ያስኬዳል። ገብቶሃል አይደለ? ግን ከዛኛው ወገን ያለው ምሳሌ ቅድም ያነሳሁልህ ቪዲዮ አለ። ምሳሌ ፎይ የለቀቀው ቪዲዮ ያን ቪዲዮ እንደዛ ሲያደርጉ አይቶ ነው የለቀቀው። አይቷቸው ነበር። መቼም ያንን ቪዲዮ ለመልቀቅ ያንን ቪዲዮ ለማሳየት ማየት ያስፈልጋል። እኛ ነብይ እንደዛ ሲያደርጉ በአይኑ አይቷቸው ነበር። መጽሐፉ እንደዛ ብሎ አስቀምጧል። ሁሌ ግን የሚያመጣቸው እሱ የራሱን ፈጠራና የራሱን እንዲሁም ደግሞ ቅድም አንተ እንዳልከው ዳይፍ ተብሎ የተቀመጡ ሀዲሶችን ነው። ስለዚህ የሱ ትምህርት መከታተልም ለእኔ አይጠበቅብኝም፣ አያስፈልገኝም። ኢምራን የሚያመጣ እኛም እኮ እያልን ያለ ነው ወይም ኢምራን ያለው ኦርቶዶክሶች ልናስተምር ነው እያለ ያለው። ስለዚህ ማታውቁትን እያስተማረ ነው ያለው፣ መማር ነው ያለባችሁ። አንታችሁ አታውቅም፣ ዛሬ እኛም እያየናቸው ነው። ክርክሩ ስለ ኢምራንና እፎይ እኮ አይደለም። ያው ጥያቄ ጋይስ አንዴ እሱ ነው የገባው ወደዛ። አይ ነው ወደዛ ሲሉ ጋይስ አሁን እፎይና ይውላል እፎይ ሁሱ ምናምን እነዚህ አንድ ዙ እፎይ ሁሱ ምናምን እነዚህ ኢብራሂም የሚባል ልጅ ምናምን እነሱ በቪዲዮ ወጡ ናቸው። ኦኬ እነሱ አማኞች ናቸው እና አማኘውንና ያልሆነን አንድ ላይ እያደረግን አስታከን እንትን አንደኛ የማይፎካከሩ ሰዎች ናቸው። ቢካዝ በቪዲዮ ወጣና ያልወጣ እኩል አይደለም። አማኝና የማያምን ነው። አማኝ እንትና ነው ኢብራሂም ነው አማኝ፣ ሁሱ ነው አማኝ፣ እፎይ ነው አማኝ። እነዚህ አማኞች ናቸው። የተለያየ እምነትም ቢሆን የማያምኑ ደግሞ በኦርቶዶክስም በሙስሊሙም በፕሮቴስታንትም አሉ እና የማያምኑና አማኞችን እኩል እናደርጋቸው ነው። ማስረጃ አንተ በቪዲዮ ያልወጣ አማኝ አይደለም የሚለው ምንድን ነው ማስረጃ? አያግድበትም። አማኝ እምነት ማለት ያው አትሊስት ላመንክበት ነገር በሞት ነው። እኔ ለአንተ ሙስሊም እያልኩ ነው። በቪዲዮ ግን አልወጣሁም። እንዴት አመንከኝ? ነው አይ ማስተማር ነው የምልህ። አስተማሪዎች ናቸው። ቪዲዮ አይደለም የእምነት መግለጫ። አስተማሪዎችን ነው እያልኩ ያሉት ግለሰቦችን አይደለም። አፄ ዘርዓ ያዕቆብ አንድ ሀሳብ ልስጥ። ምንድን ነው እኛ እኮ ቆይቻለሁ ከሰው ቤዚካሊ አሁን እዚህ ጋር ሁለት ተጻርኖ አፄ ዘርዓ ያዕቆብ ትንሽ ያየሁብን ነገሮች አሉ። ስላንተ አልሄድም ሀሳቡ ላይ ለመሄድ እነኚህ ሰዎች ማንንም ወክሎ እስካልሆነ በግለሰብ ደረጃ ቻት የሚያደርጉት እኔ እንደ ቻት ነው የምቆጥረው። ኮምፓሪዥንም ለማለት ይከብድኛል። ምክንያቱም የተጻፈን ዳይሬክት ከአውድ እና አውዱን ተከትሎ ትንታኔ የሚሰጥ አንድ ቢኮዝ ባይብልም ሆነ ቁርአን ምን አለው አርቲክሌት የተደረጉበት ዲቴይል ኤክስፕላኔሽን አላቸው። እነኛን ኤክስፕላኔሽን እንዲያስረዱን ከሆነ መልካም ሞከር እንያቸው፣ ችግር የለውም። ነገር ግን ዳይሬክት የተጻፈውን እያነበቡ ያንን የእምነት ማዕከል ማድረግ ለእኔ አንድ የእኛ ህዝብ ያው ከማንበብ ይልቅ የማመን ባህሪ ነው ያለን እና ያመኑ ብፁዓን ናቸው የሚለው እኛ ጋር ደግሞ ያላነበቡ ብፁዓኖች ጭምር ነን እና ያላነበቡ ማህበረሰብ ለኮምፓሪዥን ስንት ኢሹ እያለን በኮምፓሪዥን ስንት ሰው ኮንቨርት አደረገ ባላየንበት፣ ሰዎች በሀሳብ ተቀባብሎ ያልሄዱበት ሁለቱንም ኮምፓሪዝን ላይ እዚህ ጋር ቢግ ኢሹ ሆኖ ለረጅም ሰዓት ሲሄድ አይቻልም። ነገር ግን አንዳንድ ወንድሞቻችን ደግሞ እዚህ ጋር ማያችሁ
ትንሽ ሀሴዘራ ያዕቆብ ትሻላለህ። መኩ ትንሽ ሃይማኖት የለኝም ሃይማኖት ትም ይልና ግን ኦርቶ ላይ ትንሽ ያጠነከረ ይመስላል። ያው የሀረር ልጅ አካባቢ ስለሆነ የዛ ተጽዕኖ ያደረበት ይመስለኛል። ምንድን ነው የኦርቶዶክስ የኢትዮጵያ ሀገር ናት የሚል መንፈስ ውስጡ አለ። ያንን ሌሎቹ እስልምና በጣም ለሱ የገለጸበት ከብሔርም ከአስተዳደግም አቢስ ተደርጎ ነው ያደገው ይሆናል። አላውቅም። ወንድሜ ፐርሰናል አታክ ጀመርክ። ብዙ ፍቅም አንተ የምታወቃለን። ምንድን ነው አንተ አገር ሰላም ነው? ፖለቲካ ላይ አይደለንም። ፖለቲካ ላይ አይደለም እና እንደ ገርሞኛል እንጂ ፐርሰናል አቢዩዝ እኔ በጣም በደስታ ያደረኩ ሰው ነኝ። አንተ ትሆናለህ አቢዩዝ የተደረገው ከተፈቀደልኝ ማለት ነው። ዙ 23 የተወሰነ ስታወራ ሰምቼ ነበረ እና አንዳንድ ቦታዎች ላይ እስክጨርስ ድረስ ነበር ስጠብቅ የነበርኩት። ወዲያው ከመመለስ ብዬ ነው። ድምፅህን ስሰማ ገምቼ ትልቅ ሰው ነህ ከሚል አንጻር ለማክበር ሞክሬ ነው። ሀሳቡን በደንብ የተረዳኸው አልመሰለኝም። ዛሬ ላይ እየተወያየን ያለነው ርዕስ ጠቅለል አድርገን ስናወራ በሁለቱም ሃይማኖቶች ላይ አስተማሪ ደረጃ በቪዲዮ መውጣት አለባቸው የለባቸውም የሚለውን ነው በዋናነት እያወራን ያለ ነው እና እሱ ላይ የሚሰማህን ሀሳብ መስጠት ትችላለህ። አመሰግናለሁ። አንዴ ቹቻ ይቅርታ። እሺ እኔ እንዴት ነው የምረዳው? ሰዎች ላመኑበት ነገር ተደብቀ የምታስተምረው ነገር የለም ብዬ አምናለሁ። ፐርሰናል አይ ማህበረሰቡ እኔን አታክ ያደርገኛል እንደዚህ ያደርገኛል ብለህ የምታስብ ከሆነ ደግሞ ለኮምፓሪዥን መምጣት የለብን። ምክንያቱም ይሄ አስተምሮት እንደዚህ ያደርጋል እኔ እዛ ውስጥ አልገባም። የሚገባኝ ነገር እነኚህ ሰዎች ከዚህ በፊትም ተነጋግረዋል፣ አይቻለሁ አንድ ቪዲዮ ላይ እነኚህ ሰዎች የተነጋገሩበት እያለ ዛሬ ከእፎይ ጋር ለመነጋገር በቪዲዮ ይምጣ ቢለውም አምክ ነው አይታይም። ምክንያቱም ሁለት ሰዎች እፎይና ለምንድን ነው የምታነጻጽሯቸው? አንዴ እፎይ ኢብራሂም ምናምን አይደለም እያወራል ጀነራል የሚያስተምር ሰው በቪዲዮ መውጣት አለበት ኃላፊነት ለመውሰድ። ያንን አምናለሁ፣ ይህንን እኮ አምናለሁ። ነገር ግን የተነሳችሁበት ዲስከሽን ለረጅም ጊዜ አይቻልም የተነሳነበት ይኸውላችሁ አሁን ለምን ኢምራ ምናምን የሚባል ልጅ ጋር እና ምናምን እፎይ ምናምን የሚባል ልጅ ጋር ለምን እንደሚገባ አላውቅም። እኛ ኢንጀነራል አስተማሪዎች በየትም በኩል ያሉ አስተማሪዎች በቪዲዮ መታየት አለባቸው። አማኝ ከሆኑ አይደል የሚያምኑ ከሆኑ ይኸውልህ እኔ መታየት አለባቸው። አይ አንታይም ብሎ ለምሳሌ ለሴቶች አንታይም የሚል የሚደረጉ ነገሮች አሉ፣ ፕሮሲጀራሎች አሉ በሁሉም ሃይማኖቶች። ነገር ግን ፕሮሲጀራል አይቻልም። ስለዚህ ፕሮሲጀሮቹ እንዳለ ነው። ነገር ግን እዚህ ጋር መጣ የምትወያየ ከሆነ ሃይማኖት ይሰብካለሁ ቃል አንተ ሃይማኖት ተከታይ መሆንህን ከባህሪም ጭምር ሰዎች አንተ ሊገዙ ስለሚፈልጉ መታየት መልካም ነው። ነገር ግን ተደብቄ አሴራለሁ ከሆነ አይደለም። አሁን መኩ በቪዲዮ ይታወቃል። ነገር ግን ግልጽ ነው ማሴሩ። ለምን አሜሪካ ነገር ስላለ ነፃነት አለው። በዛ ያሴራል፣ እንደፈለገ መብት አለው። ይህ እንደበደበ ገባክ? ውረድ ከላይ ላይ ያለኝ አሁን ይኸውልህ አሁን ይኸውልህ አሜሪካም ሆነ የትም ሆነ በቪዲዮ የሚታወቅ ሰው ከሆነ አሜሪካ ሀገር ውስጥ ኖሮ እኮ ኮንፈርተብል አይሆንም አይደል? መጥፎ ነገር የሚሰራ ከሆነ አይደለ? በሰላም አሁን ለምሳሌ መጥፎ ነገር የሚሰራ አንተ መጥፎ ነገር አደጋነቱ አነስተኛ የፈለገ ቢሆንም የሚናደድ ብዙ ሰው አለ። በሰል እምነት ብዙ የእስልምና ተከታዮች ወይም የኦርቶዶክስ እምነት አባሎች ወይም ክርስቲያኖች አሉ አሜሪካ ሀገር ውስጥ የፈለገ ቦታ ነው። ያ ነገር እኮ ከእንትን አሁን ለምሳሌ ስትወጣ ራስን መጠንቀቅ አለብህ። የምትሄድበት ቦታ ራስን ማወቅ አለብህ ምናምን ዝም ብሏል። ያ እኮ ራሱን የቻለ እኮ ዋጋ። አሁን ለምሳሌ መጠጥ ቤት አሁን ልዝናና ቢል መጠጥ ቤት መሄድ ይችላል? እንደዛ የሚያወራ ሰው አይችልም። ማታ አንገቱን ነው አንድ ልጨርስ ወዳጅ ጀመር ከኔ ጋር የተወሰነ ውጭ ያለ ሰዎች ወደ ሀገር የመግባትም እዛ ኢትዮጵያ ላይ ካለው ኤፌክት ያነሰኛል። ኢትዮጵያ ያለ ሰው ግን በቪዲዮ መታየት በቪዲዮማ ማንነት እኮ እንዲታወቅ እኮ ነው። የትም ቦታ በሆን ቦታው አካባቢ ቦታ ሊያንስ ይችላል እንጂ አሁን ለምሳሌ ትግራይ ክልል ላይ ገብተህ
ኢትዮጵያ ውስጥም ቢሆን እኮ ትግራይ ክልል ገብተህ ትግራይ ክልል ውስጥ የምትኖር ከሆነና ስለ ሙስሊም ምንም ነገር ብትናገር ማንም አይነካም አይደለ? ማጆሪቲ ግን ምን መሰለህ እንደዛ ማለት ኢትዮጵያ ውስጥ ነው። ለምሳሌ ሶማሌ ክልል ውስጥ ሆነ እምኔት ውጭ ያለ ሰው እና ኢትዮጵያ ውስጥ ያለው ካለው ቴንሽን፣ ምክንያቱም መንግስት ሌላ እሳት አይፈልግም፣ ይሄ ገዢ የሚባለው መንግስት። ነገር ግን ምን ያደርጋሉ? ለምሳሌ ኢምራን ቢያወራ ወይም እፎይ ቢያወራ ሆርሳም ኤክስ ዋይ ቢያወራ በሃይማኖት በኩል መጠየቅ አለበት ተብሎ እንደነ ልጅ ያሬድ ሌሎችም እንደተደረጉት የመደረግና ሁለተኛ ማህበረሰቡ ደግሞ ኢንተርሌትድ ሆነን ነው የምንኖረው። እንደነ በኩል እየብቻ አይደለም የምንኖረው። ኢንተርሌትድ ለምን ኤግዛምፕል አንዴ ትግራይ ክልል የሚኖር ትግራይ ክልል ማጆሪቲው ኦርቶዶክስ ነው አይደል ይባላል ሳይሆን ነው ለምን እናሻል። ስለዚህ አሁን ትግራይ ክልል ውስጥ አሁን ለምሳሌ ባኬንድ ፎርዛ ታውሩ ይውረድ ታደርገዋለህ ወንድም ለምንድን ነው የሚወርደው? ዞኮ እዚህ የሚታወቅ ልጅ እኮ ነው። እዚህ ቤት ውስጥ የሚታወቅ ልጅ አንተ በላይ ዞኮ በጣም ረጅም ዓመት የምናውቀው ሰው። እኔ ግን ለዙ አንድ ጥያቄ ልጠይቅ። ለዙ ነው እመጣለሁኝ፣ አንተ ጋር እመጣለሁኝ። መኩዬ አንድ ነገር አሁን ምናልባት አሁን ስለ ትግራይ ክልል ውስጥ ምን ያህል ቁጥር አሁን የሬሽዮን ወስደን ወደ ማያግባባን ጉዳይ ከመሄድ ትልቁን ፖይንቱን ማስተላለፍ የለግነው ጉዳይ ብናስተላለፍ ከርሱ አትውጡ። በቃ እሱ ባነሳው ፖይንት ላይ ነው። እሱ ባነሳው ፖይንት ላይ ማጆሪቲ ኦርቶዶክስ የሚሆንበት ቦታ ላይ ክርስትና እምነት ተከታዮች ቦታ ላይ ምንም ነገር አይሆንም። ማጆሪቲ ሙስሊም የሆነበት ቦታ ሰው ደግሞ ምንም ነገር አይሆንም። እሱን ለማንሳት ነው። ስለዚህ አሜሪካ የአንተ ሀሳብ ለእኔ ገብቶኛል። አይ ብሊቭ ዙ 23ም ተረድቶታል ብዬ አስባለሁ። ዙ 23 የገባ አይመስለኝም። ቆይ ዙ 23 ያን ጥያቄ በእኔ ስለሆነ እንዳተኩሰው ችግር የለውም። ዙ 23 ይኸውልህ አንተ እኮ እያልክ ያለው ይመስለኛል አሁን እኛን ስልጣን ላይ ብትገባ እናስራለን እያልከኝ ነው። እኔ ልንገርህ አይደለም በነፃነት ነው የማወራው። ሃይማኖት ሳወራ መጽሐፍ ይዤ የማወራው አልደበቅም። አንተ የምትመጣበትን መንገድ እኔም አለኝ። ምን የተለየ ኦርቶዶክስ የለም እንደ ሀገር ውስጥ አንድ ሰው ኦርቶዶክስ ሆኖ ተቃውሞ ፊት ለፊት ቢናገር አንተ ሙስሊም ሆነ ተደራጅተህ የምትገለው ከሆነ ሌላ ኦርቶዶክስ ዝም ብሎ የሚያውቅ ይመስላል? ልክ አይደለም አመለካከት። ውጭ እንደኖረ ሰው ትክክል ብታስብ ጥሩ ነው። እኔ ኢትዮጵያን በሆን እንዲሁ ነው የማወራው። የትም ቦታ በሆን እንዲሁ ነው የማወራው። ለምን መሰለህ? በቃ እውነትን ይዤ ስለሚሄድ ምንም የምፈራው ነገር የለኝም። በትግልም ታውቀኛለህ፣ ምንም የምፈራው ነገር የለኝም። ስለዚህ እዚህ ስላለ ነው እንዲህ ተደብቀ ነው። በህይወት የተደብቄ አላውቅም፣ መቼም አልደብቅም። አሁንም የምነግርህ ከእንደዚህ አይነት አመለካከት ውጭ። በቃ አሁን እያወራን ያለ ነው። አንድ የደገፍኩት ነገር አለ። አዎ ሃይማኖቱ ላይ የሚያወራ ከሆነ በቪዲዮ መውጣት አለበት፣ ያስማማናል። ግን ትሩት መኮንን እንዲሆን ነው እንደዚህ ሆነ ነው። አታውቀኝ። የምታውቀኝ ሜዲያ ላይ ነው የምታውቀኝ። አንድ ቀን አጠገብ ቆመህም አታውቅም። ይዶን ነው ምናልባት በርቀት አይተኝ ሊሆን ይችላል፣ ያው ስለምታወቅ። እኔ ግን አንተን አላውቅም። ለምሳሌ በቪዲዮ እኔ ጋር አንድ ቀን ገብተሃል፣ ያን ነው የማውቀው። ግን የምነግርህ ነገር የሌላውን ሸክማችሁን አምታችሁ እዚያ ታራግፉ ነውር ነው። እኔ 4 ዓመት ከፖለቲካ ከወጣሁ ምንድን ነው የምታወራው ስለ ሃይማኖት? የስ በእውነት እስቲ ቆይ፣ ማናችንም እኮ መዳን እንፈልጋለን። እውነቴን ነው የምነግራችሁ። እዚህ ጋር እውነት የሚደረገው ነገር የምታጠናው እኮ ፍላጎት ሲኖር ነው፣ እውነትን ስትፈልግ ነው። እኔ እርግጠኛ ነኝ እኔ ቤት ያለ መጽሐፍ አንተ ቤት የለም፣ የእስልምና የሚሆን የክርስቲያንም። ያን እኮ የማደርገው እውነትን ስለምፈልግ ነው። አንድ ሰው ፈጣሪውን የሚፈልግ ከሆነ ነው ራሱ እዚህ ደረጃ ገብቶ የሚያወራው የሚያነበው ጊዜውን የሚያቃጥለው። ይህን ማመን አለብህ። የኔን ያህል አንተ ፈጣሪን አትፈልገውም። ብትፈልገው እኔ የኔ አቋም ላይ ትደርስ ነበር። ብዙዎቻችሁ ሁላችሁም በተወለዳችሁበት አብራችሁ ከመጨፈር ውጭ እንዳችሁም በትክክል ፈጣሪን የፈለጋችሁትም አይመስለኝም። በእኔ አመለካከት ቢሆን ኖሮ ታገኙት ነበር። ፈጣሪ የተደበቀ አይደለም። ሌላው እንደሚያወራላችሁ የሆነ ቦታ ለሆነ ሰውዬ በሚስጥር የሚያወራ አይደለም። ፈጣሪ ውስጥ ነው ያለው። መጽሐፎችን አገላብጡ። እናንተ የምታስቡት አይነት አይደለም። እና እኔ አልፈራምም አልደበቅምም። እባክህ ወደ እኔ አታምጣው፣ ወደ ፐርሰናል አታድርገው። ቹቹ ዘራይ አበባ እየላከ ነው ሳበው። እና ስለ እንትኑ አውሩ፣ በቃ ስለ ሀሳቡ። መኮንን እንዲያቢዩዝ አታውቅም። በቃ ቅርታሽ መኩ
ቹቻ እኛ ምናውራ ቹቻ አንዴ በእናትህ ዙ ይቀጥል ከይቅርታ ጋር ጨርስ። መቁ እኔ ስናገር ብዙ ጊዜ ፐርሰናላይዝ ይመስላል እንጂ እንደ ተምሳሌት አድርጌ ያወራለሁ እና ይቅርታ ተሳስቻለሁ ወይንም አንደርስታንድ አላደረኩ ይሆናል። ለምንድን ነው ትንሽ በአንደኛው ሳይድ ስለመሰልከኝ የሆንክ ያዘነበልክብኝ መስለኝ። አይ አላዘነበልኩም ሁሉንም እንደዚህ ነው ማየው ካልከኝ አያግሪን ተቀብያለሁ። ነገር ግን ያዘነበልክ መስሎኝ ነው 2 ቀን ስለተከታተልኩ በደንብ ማለት ነው። አይ አላዘነበልኩም እኔ ሁሉንም እምነት እየፈተሽኩና እውነትም እየፈለግኩ ነው ካልከኝ ነመስቴ ብለናል በህንድኛ ፍረኔ እንላለን በሰፈርኛ ባንተ። ለማንኛውም እኔ ልል የፈለግኩት ምንድን ነው ኢሹ ሃይማኖት ላይ የሚሰብኩ ሰዎች ኃላፊነት መውሰድ አለባቸው። ክሊርሊ 100% ዲያሎግ መለማመድ አለባቸው። አዎ እኛ ህዝብ ላይ ዲያሎግ መለማመድ መቻል አለን፣ ወይንም ዲቤት መለማመድ መቻል አለን። በዚህ የምተማመን እቀበላለሁ። ነገር ግን አፄ ዘርዓ ያዕቆብን በጣም የተረዳሁት የመሰለኝ ነገር አለ። ዲስ ኢሹ የመጣበት ምክንያት ኢሹን አልወደዱ አፄ ዘርዓ ያዕቆብ እንደሚመስለኝ ዲቤቱን በአርት ምናምን ሳይሆን ኢሹዎቹ አመጣጡ በዛኛው በኩልም ያለው ቅድም ሲናገር ነበር የኖፌ ግሩፕ ወይንም ዘመድኩን በኩል ስቀጠቅጥ የሙስሊሙን በዚህ በኩል ስቀጠቅጥ ሁለቱን ላይም እየመጣችሁ እያገዛችሁ የምትሄዱት እኔ ለማህበረሰቤ ስለምጨነቅ ለአማራው ስለምጨነቅ ለዚህ ለአማራው ጥቅም ስል ነው ያንን ነገር የምከላከለው። ለምን የአማራ ፖለቲካን ከእምነት ጋር የሚተሳሰር ነገር ለመነጠል እየሞከረ ይመስላል ከተረዳው። ለዛ ሳይድ የያዘ ይመስላቸዋል ሙስሊሞች። ለምን ሙስሊም ብቻ ካለ ሙስሊሞቹ ጋር ያለውን ችግር ለመፍታት ነው። ኮምፓሪዝን ይደረገ ብሎ ሙስሊም ለሙስሊም አላለም። ምንድነው ትንሽ የአፄ ዘርዓ ያዕቆብ ችግር የአማራ ሙስሊም ለብቻው ያለ ይመስለዋል። እሱ ወደፊት አማራ ሙስሊም ብቻ ለብቻው ያለ የዓለም ሙስሊም ነው ያለው። እሷን ትሬኒንግ እሰጥሃለሁ በውስጥ ያው እና እምነት ከብሔር ጋራ አታችመንቱ የለውም። እሱን ነገር ማስወገድ መቻል አለበት። ነገር ግን የእኛ ኢሹ ጫቅ ኢሹ ያለን ሰዎች ይህንን ኢሹ አድርገን ማምጣት ለማን ነው የሚጠቅመው የሚለው ስላበሳጨኝ ነው የገባሁት። ቴንኪው። እሺ ቹቻ ይልቀጥል። አንድ ጊዜ ከይቅርታ ጋር በእናታችሁ ረጅም ስላሉ ግን እሺ አንድ ጊዜ ይቅርታ። እሺ ማለት አሁን ከዙ 23 ንግግር ብዙ መማር ያለብን ነገሮች አሉ ብዬ ስለማስብ ማለት ነው። መጀመሪያ አካባቢ ላይ የነበረውን አስተሳሰብ ስታንድ አይታችኋል፣ በኋላ ላይም ያለውን ነገር አይታችኋል። እና እንደዚህ በመከባበር የመሰለውን ነገር መናገር በጣም ጥሩ ነገር ነው ብዬ አስባለሁኝ። እና ሁላችንም እንደዚህ አይነት ነገር ዴቨሎፕ ብናደርግ እኔንም ጨምሮ ማለት ነው። እቺን ነው ማስተላለፍ የፈለግኩት። በጣም አመሰግናለሁ። ዙ 23 ትወርዳለህ ወይስ ምናልባት ሌላ የሚጠይቁ ሰዎች ካሉ ትሆናለህ? ያለው ለሌላ ሰው አስገባ፣ አዳምጣቸው። እሺ አመሰግናለሁ። ልቀጥል ቹቻ። ሌላ ሰው የሚያወራ ቆይ እንዴ ኦምራት አንዴ ቆይ፣ አንተ ጋር እንመለሳለን። ኦምራት ቅድምም ስለነበርክ ጊዜ ካለ ብትቀመጥ ደስ ይለኛል። ከይቅርታ ጋር ወደ ታች ራያ። ሰላም ሰላም፣ እንዴት ናችሁ? ከትናንትና ማታ ጀምሬ እያዳመጥኳችሁ ነበር እና ያው ሀሳባችሁ በቪዲዮ ይውጣ የሚለው ላይ ነው ያተኮራችሁት እንደሰማሁት ከሆነ ማለት ነው። እና እኔ ደግሞ እንደ ራሴ ሀሳብ ማለት ነው አንድ ሰው ለምሳሌ አሁን በእኛ በእስልምና ሃይማኖት ሸሪዓችን አሁን መውጣት አይፈቀድም። ወንድም ሴትም ማንም ሰው በሚዲያ እንደዚህ ተገላልጦ መውጣት አይፈቀድም። ለምሳሌ አሁን ኢምራን ማለት ሴቶች እንዲህ የማይፈልግ ልጅ ነው እና 1 ሚሊዮን ካልገባ አንከራከር የሚባል ነገር ነበረ። 1 ሚሊዮን ገባ። አሁን ደግሞ ትኩረታችሁ ወደ አይደለም እየተወራ ያለው
ለምንድን ነው ኢብራ ጋር እየሄዳችሁ የምትሄዱት? ግን አልገባኝ። ቪዲዮ ይውጣ ነው አሁን እኮ እኔ እኮ እያዳመጥኳችሁ ነበረ። ቪዲዮ ይውጣ በሚለው ነው እንዴ? እሱ ሁሉ በቪዲዮ ያሉት በኦርቶዶክስም በእስልምናም ያሉት በፕሮቴስታንት ይቅርታ ዘራ ያዕቆብ፣ ይሄን እኔ ከምን አንጻር እንቀበለው መሰለ ሰሞኑን ሲወራ ከነበረው ወሬ አንጻር ጀስት እነሱ እነዛን ስሞች ሜንሽን ያርጉ እንጂ ጭንቅላታቸው ላይ ወዲያው የሚመጣ ስለሆነ እሱን እንደዛ ተቀብለ ነው ወደ ቶፒኩ ግን ሀሳባቸው እንዲሰበስ አሁን ወደዛ ነው። ከዛ በኋላ ምን ይቀየራል? ገብቶኛል። ወደዛ እንዲመለሱ መሳብ የተሻለ ነው። እነዚህ እያንዳንዱ ሲገባ ያን ሲል እንዴ ምናምን ብሎ እንትን ከማለት ተመለሽ ወደ ሀሳቡ ማለት ጥሩ መሰለኝ። ሁሉም ሰው ያን ስለሚያነሳ እሷ ደግሞ ሌላ ርዕስ ይዛ መጣች። እሷ ደግሞ እህታችን አሁን ሌላ ርዕስ ደግሞ ይዛ መጣች። ርዕሱን አሁን ወጣ ሽርክ ነው አይደለም የሚል በቪዲዮ መውጣት ደግሞ ይዛ መጣች። ደግሞ እሱ እኔ አይ ቲንክ እነሱ ሌሎችም ወንድሞቻችን የሚወጡት እንትን አይፈቀድላቸውም ነው የምትለው እና ኤኒዌይስ አንዴ ፕሊስ ሚዩት አድርገው። እሷ ነች አለችው። እሷ ሀሳብ ምንድን ነው ነገር በቃ ትጨርሰህ አንተን በማለት ጋር ባክተው እኮ ወደ ፖይንት እንድትገባ እንደ ሰው ልጅ እኮ ሀሳቡን እኮ አንድ ሰው እኮ ሀሳቡን ሳይጨርስ እኮ አስተያየት መስጠት ጥሩ አይደለም። እና ይሄ ልጅ አሁን ማለት ነው ለሴቶች መታየት የማይፈልግ ይሆናል። የሰው ልጅ ዋናው ነገር እውቀት ነው እንጂ የሰው ልጅ በቪዲዮ ስለታየ ይሄ ሽንፈት ሊሆን አይቻልም። ስለዚህ መጽሐፍ ቅዱስ ይዞ ቀርቦ ለሴቶች የማይታይ ነው ያለችው። ምንድን ነው አልገባኝም። ምን ውስጥ ገባችሁ እናንተ? ሴቶች መታየት አይፈልግም ማንኛውም ሰው። ከተማ ውስጥ ፊቱን ሸፍኖ እንደ ሴቶች መሄድ ጀመረ እንዴ? መልካቹን መልበስ ጀመረ እንዴ? እንደ ሴቶች ኧረ ተው በእናትህ ወንድ ይደበቅ የሚል የለም። ኧረ ተይ፣ ኧረ ተው። ወዴት ነው አስጨርሰኝ። ለሴቶች መታየት አይፈቀድም። ለሴቶች ፊት ለፊት መታየት አይፈቀድም። በቃ ሂጃብ አሰሩለት ለብሶ ወደ ሌላ እንደዚህ ወደ ሌላ ስድ ምናምን እንደዚህ አትቀምመው። አንዴ እህቴ ሌላ አንቺ እኮ ከአጀንዳ ወጥሽ ነው። ሁሱ ሽርክ ነው ማለት ነው። ሁሱ የሚያደርገው በቪዲዮ መታየቱ ሁሱ ሊያስተምር የወጣ ሰው ነው። ማንኛውም ሰው እኮ ማለት ነው። ወንዶች እኮ ግዴታ ሁሱ ተሳስቷል ማለት ነው። አዳምጠኝ፣ ወደ ሌላ ትውሰደው። ይሄ ለሴቶች መታየት የማይፈልግ ልጅ ነው። ገባ? ይሄ ልጅ ማለት ነው አይፈቀድም ማለት በዲኑ አጥባቂ ከሆነ ማለት ነው ለሴቶች መታየት ግዴታ የለበትም። እሱ ዲን አጥባቂ አይደለም፣ አጥባቂ ነው እንጂ እንዴት እንኳን ያንተሮች ተጥሮ በቪዲዮ ታዲያ ለምን ታያለህ? እንደዛ እኮ ነው ቪዲዮ መታየት አለመታየት ኢምራን የራሱ በቃ የራሱ ሞራል ነው። የማይፈቀድ ነገር እንዴት ሊታይ? ቆይ አይፈቀድም አልሽ። አሁን ለምን ታየ ታዲያ? አይፈቀድም ማለት አይፈቀድም እኮ ነው እያልሻለሽ እህቴ። በሚዲያ ላይ ወጥቶ መልኩ ማሳየት የማይፈልግ ከሆነ እኮ ይሄ መብቱ ነው። ምክንያቱም ዲኑ አጥባቂ ይሄ ግዴታ አይደለም። ውጡ ምናምን የሚለው ሽንፈት ነው። ይሄ አንድ ሚሊዮን አሁን ደግሞ አንድ ሚሊዮን ከገባ በኋላ ደግሞ በቪዲዮ ለምን ካልወጣ ስለምንድን ነው የምታስቀይረው? እሷ ነች ያለችውን አይደለም እኮ በተደጋጋሚ አንዴ አይደለም ሁለቴ ሶስቴ ነው ያለ። ሚታታርቅኝ ሀሳብ ልስጥ የእሷን ሀሳብ ደግፌ ላስረዳሽ። ሚታታር ቆይ አንዴ እሷ እኮ የራሷን ሀሳብ ትገልጻለች እኮ አቀባቸው ነገር አለ። እኔ ላርማት እኔ ምንድን ነው የምትሳታት? በቃ እሷ እኮ ላርማት ጨርሱ ነው መሀል ላይ እና የሰው ልጅ ግንባሩ የሰው ልጅ ማለት ነው እውቀት እድሜና ይሄ እውቀት አዳምጠኝ። እውቀት ማለት ነው በፎቶ ስለታየ አይደለም። የሰው ልጅ እውቀቱን ነው ትልቁ ነገር። ጨረሽ ማይካሽ ቆይ አውራት አንዴ ይቅርታ እኮሽ እየሰማሻቸው አልነበረም ሲጀምር ማለት ነው። ኢምራን በማጣበት ምክንያት ከሁላቸውም ሁለተኛ ተማሪ ነው። የሆነ ተጽዕኖ ሊፈጠር ይችላል። ይሄ ልጅ ራሱን ችሎ አይደለም የሚኖረው ቤተሰብ ጋር ነው። እሱ ብቻ ሳይሆን ሁላቸውም ልጆች ናቸው፣ ወጣቶች ናቸው። መከታተል ያለባቸው እውቀት እስከሆነ ድረስ እያስተማሩ ያሉት እውነተኛ መንገድ እውቀት ነው አይደለ? መጽሐፋችሁን ማንም ሰው መጽሐፉን እውነቱን ፈላጊ እስከሆነ ድረስ መጽሐፍን ይዞ መከታተል። ሁሌም ገዝት ክፍት ነው። ከተሳሳቱ ደግሞ ገብቶ ጥያቄ መጠየቅ መሞገት እንጂ እነዚህ ልጆች በቪዲዮ ወጥተው ነገ አደጋ ላይ ቢወድቁ ማንም ተጠያቂ አይሆንላቸውም።
እነዚህ ልጆች ደግሞ ሁላችን ከራሳችን በላይ የምንወዳቸው የምንፈልጋቸው ናቸው። ሁላቸውንም ከወንድሞቼ በላይ የምወዳቸው ናቸው። ምንም እንዲሆኑብኝ አልፈልግም። ስለዚህ ለምን ለአደጋ ይጋለጣል? እውቀትም ከሆነ መጽሐፍ ይዞ ማንም ሰው ከተስተካከል ካሉ ለእሷ እየነገርኳት ነው። ኢምራን ለሴቶች መታየት ፈልጎ አይደለም ማንም ሰው የሚያየው ነው። ግን ሚዲያ ላይ የማይወጣው ሚዲያ ላይ የማይወጣው የአንቺ ነው እሱ። ይኸውልሽ አሁን ምንድነው እየሰማች ነበረ። እሷም እያለች ያለችው በቪዲዮ መውጣት ይኸውልሽ በቪዲዮ መውጣት ሽርክ ነው ነው እሱ። በቪዲዮ መውጣት አይፈቀድለትም፣ ዲን አይፈቅድም። እሷ የራሷ ሰው እሷ ነች ያለችው። እሷ የራሷ ነች። ታስተልፍ የራሷ ድን የለም። ሴት ልጅ ናት ተነገር ሆን ያለባት እንጂ ወንድ ልጅ አይደለም። የአንቺ ሀሳብ ተተለልፎ ነገር አንድ ሰው ራሱ ምንም ነገር ያስተላልፋል አይደለም፣ መልዕክት ያስተላልፋል። እንደዛ ያስተላልፈች እንጂ ራሷ ደንግጋ እንትን የምትለው እኮ አይደለም። እሷ እንትን ብላለች እና የእሷ ትክክል ነው ብለህ የእሷን መረጃ አድርገህ ተገድፈህ መሄድ የለብህም። ሴት ልጅ ናት መሸፈንን ከወንዶች እንትን ማለት ምናምን ያለባት እንዲህ አውቀዋለሁ። ወንድም ያደለ ኢስላም እስከሆን ድረስ እኮ እህትና ወንድማማቾች ነን። በኢስላም መካከል መለየት እየሰማኝ ነው አይደለም? አይ ምን መሰላቸው አሁን እዚህ ጋር ቅርታ ማለት እኔ ረጅም ሰዓት እሺ ብዬ ቆይ አንድ እህቴ ሚዩት ያዢ እሺ ብዬ እኔ ይቅርታ ዘራይ በጣም እየጨቆኝከኝ ነው። እውነት ለመናገር ያለ እንትኔ ሚዩት እያደረከኝ ነው። እኔ ሚዩት አድርገህ ካልከኝ ሚዩት አደርጋለሁ፣ ችግር የለው። ቆይ ልጨርስ። አሁንም ሚዩት ጨቆን ካልተባለ ወንድሜ እሺ ልጨርስ። ቆይ እንደውም ክርስቲያኖቹ ምግቡ ባይዘው ፌር አይደለም። አይ እንደውም እውነትና ችግር የለው ይገባል። ነገር ነው ያለ ምን መሰላችሁ እዚህ ጋር እናንተ አወያይ ናችሁ አይደል? ቆይ አንማ አወያይማ እንደውም እኛ ክርስቲያኖች አውሩ እንደዛ እያሉ አንተ ማውራት አትችልም እያልኩ እኮ አንተ ብቻ ነህ እንደ ሰው አንተ ብቻ ነው ሙስሊም አይደለም? ቆይ አንተ ብቻ ነው ወይ ሙስሊም እዚህ ውስጥ ያለው? ሌሎቹም አያወሩ አንተ ብቻ ያድምጠኝ ሀሳቤን። በቃ እኮ ታዲያ መተህ ራስህ እንደተጨቆቀ ይኸውልህ፣ አንድም 6 ጊዜ ቁጭ ብለህ ስታወራ ነበር እዚህ ነበር። ተጨቆንኩ አትበል። ይኸው እኔ እኮ እስካሁን እኮ ሙስሊሞች ናቸው እኮ ያወራሉ። አንተ የተለየ ሙስሊም አይደለህም ነው። ምንድን ነው አንተ ስፔሻልነት ምንድን ነው? አሁን አንተ ስትመጣ እኮ ነው የጨቆንከኝ። በስርዓቱ እያወራ አይደለም እንደፈለግ ማውራታችን ነው። ሌሎቹ ምንድን ነው ጥፋቴ? እየሰማኝ ምንድን ነው ሌሎቹ? ይቅርታ ዘራ አንተ ብቻ ነው ሙስሊም እዚህ ውስጥ ያለው? ማውራት አይችሉም? አንተ ብቻ ና ምን አጠፋው? አቅም ያለ አንተ ብቻ ነው ወይ? እሺ አንዴ ከቹቻ ጋር ላውራ። እሺ በቃ ዘራ ያዕቆብ አንድ ጊዜ እስቲ ከአንተ ጋር ማውራት አልፈልግም። ከቹቻ ጋር ላውራ። ቹቻ አንዴ ብቻ ይቅርታ፣ በጣም ወንድሜ እውነቱን ልንገርህ፣ አንተን አክብሬ ጠብቅ ስላልከኝ ነው እውነቴን ነው ብለህ የጠበቅኩት። ይኸው ሊነጋብኝ ነው። ኢትዮጵያ ውስጥ ነው ያለሁት። ምናልባት አንተ ሊነጋላቅም ሊነጋ ነው እና ምን መሰለህ አሁን እዚህ ጋር አወያይ ናችሁ። ከስር ሙስሊም እህት ወንድሞቼ እየገቡ ይወጣሉ። ምን ልልህ ፈልጌ ነው አሳጥሬ ልናገርና ከርዕሱ እየወጣ ነው። አሁን እናንተ ርዕሱ የነበረው ቪዲዮ መክፈቱ ለእስልምናውም ለክርስትናውም ዓለም ላሉ መምህራኖች በንጽጽርም ይሁን በየትኛውም እምነት በቃ ስፔሻሊ ስለ ንጽጽር እያወራን በንጽጽር ያሉ መምህራኖች መገለጡ ትርጉም አለው ወይ አለው ካላችሁ ከዚህ አንግል አሁን ስፔሻሊ የሚፈለገው እንዲገለጡ ነው አይደለ? ስለዚህ አይገለጡ ስትሉ ያንን ዲፌንድ ስታረጉ ምክንያታችሁን አስቀምጡ ነው። እነኚህ ልጆች ሀሳብ ይሰጡና እንደገና እዛው ይጠየቃሉ። ከላይ ወንድሜ መኩ ይጠይቃል፣ ከታች ዘራይም ይጠይቃል። ያ ሳይሆን መሆን ያለበት ሀሳብ ይሰጣሉ ወይም ሚዩት አድርገው ይቀመጣሉ። ሌላ ሰው ታስገባል እንጂ መሆን ያለበት በዛ አካሄድ ነው። እኔ አሁን ብዙ ነገር እዚህ ጋር አሁን ማስታወሻ ይዣለሁ በግሌ ግን ለየትኛው መልስ መስጠት አልቻልኩም፣ ማውራት አልቻልኩም። ከዛ የግለሰቦች ይጠየቃሉ። እንደገና ሃይማኖታቸው ከታወቀ በኋላ የእነኛ ልጆች እምነት ከታወቀ በኋላ እንትና የሚባል ሰው ታውቃለህ? አዎ። ትምህርቱን ትከታተላለህ? አዎ። ኖ ለምን ጠይቃ? እንደዚህ አይነት ጥያቄ ሀሳቡ ምንድን ነው? በቪዲዮ ይገለጥ አይገለጥ ነው። ሜን ፖይንቱ ላይ ፎከስ አድርገን እናውራ። ቹቻ በስርዓቱ አወያየን። እኔ የስርዓት ችግር የለብኝ። እውነቴን ነው ወላሂ ነው የምልህ። አንተን አክብሬ ነው ቁጭ ያልኩት። ሲሪየስ እንደዚህ ቆይቼ ማለት እንትን ሁኔታ ስለተመቸኝ እንዴ ያለ ቦታ ሚዩት እየተደረግኩኝ እሺ ቆየሁኝ። አሁን ርዕሱን አይልቀቅ ነው ችግር የለውም። እኔ አነጋለሁ ስፔሻል ለሆኑ ነገር
የእያንዳንዳችን ሀሳብ ነው የጋራ ፍሬ ሊያፈራ የሚችለው። እኔ አሁን ሀሳቦችን አመሰግናለሁኝ። ለተፈጠረው ነገርም ይቅርታ አድርግልኝ። አንድ እንደዛማ አይደለም፣ እንደዛ አይደለም። አሁን ያተናገረውን አይተናል አይደል? ቆይ ግን አሁን ምን አለ መሰለው ምርት አሁን ትላንትም ስናደርግ የነበረው ነገር አንደኛ እውነት ለመናገር በጣም ኮምፕሌን የሚደርሰው ከኦርቶዶክሱ በኩል ትክክለኛ ፌር ዲስትሪቢዩሽን ደርሷቸው እየገቡ አይደለም። ይህ ትልቅ ነጥብ ነው። አሁን ምናልባት እዚህ ጋር ሞኩ ዘርዓ ያዕቆብ እየወከሉ አይደለም ይችላል። ነገር ግን እንደዚህ አሁን የሚቆዩት አሁን ከኦርቶዶክስ ወገን ምንም ስለሌለ ስለማናቅ ያው ያለውን ሰው እኔ እያቆየሁኝ ነው በእኔ በኩል ማለት ነው ለማቻቻል። ስለዚህ እንዴት ነበር ስናደርግ የነበረው? አንድ ሰው ከተናገረ በኋላ ሌላ ሰው እሱን ሰው መጠየቅ የሚፈልገው ነገር ካለ ያን ርዕስ በተገናኘ ማለት ነው። ምናልባት ቅድም ብያለሁ፣ ስለ ዘር እየተጠየቀ ነው፣ ስለ ብሔር እየተጠየቀ ነው። ቆይ አንድ ጊዜ ግን ልክ አንድ ሁለት ደቂቃ ነገር ያነሰዋል እንደሚባለው የሆነ አስፍተህ ሄደህ ከስር መሰረቱ ለማስረዳት የምትሄድባቸው አካሄዶች አሉ። በነዛ ሰዓት ላይ እኔ በበኩሌ ዝም እላለሁኝ ይመለሳል ብዬ ስለማስብ ማለት። ነገር ግን እዚህ ጋር ሲነሳ አንዱ ከዛ ጋር አንዱ ከዚህ ሲስብ ወደ ተለያየ አቅጣጫ እየሄደ ነው። ይሄን አሁንም እናስተካክላለን ብዬ ተስፋ አድርጋለሁኝ። በተለይ ደግሞ ይሄ ከተወያዮች ነው ያለው ችግር እና መጠየቁን ደግሞ አትጥላው። በዛ መሀል ሌላ መማማርም ስለሚኖር ነው። ከዛ አንጻር ይወሰድና ዘርዓ ያዕቆብ ማን ነበረ እያወራ የነበረው? መኩ ሁለት ሶስት ያስቆም ያለ እኔ በስ አይደለም እኔ ነኝ። ቆይ አንዴ ይኸውልህ ቹቹ አሁን እሱ ምንድን ነው እንደ ታዛቢ ሆኖ ነው የተቀመጠዋል። ምንድን ነው ያለው? አሁን እኔ ልጁን የጠየቅኩትን ነገር ነው ያመጣው። ያ ደግሞ ትክክለኛ አካሄድ ነው። ለምንድን ነው? ስለዚህ ነው ከዚህ ወጣ አይደለም የጠየቅኩት ምንድን ነው መጥቶ ምንድን ነው ያለው? እኔ ምናለኝ ትምህርቱን ነው የምፈልገው። ቪዲዮ ከፈታ አልከፈታ አይደለም አድርገው ታች ያለው ሰው ማን ነው? ታች ያለው ገና ሲገቡ ነው መሰለኝ እንደዛ እየሆነባቸው ያስተጋባ። ኦኬ ይኸውልህ አሁን እንደዛ ሲል ከአርሱ እኮ አልወጣንም። እኔ ደግሞ መጥቼ በእውነት ይሄ ሰውዬ ትምህርቱን ነው ወይ የሚፈልገው? ኤክስፖዝ ነው ያደረኩት። ምንድን ነው ትምህርቱን የሚፈልግ ከሆነ ማንም እንደፈለገ አጣሞ ያውራ፣ እንደ ጠላት ማየት የለበትም። አየህ የእነሱ ሲሆን ትምህርት ነው፣ የእነሱ ሳይሆን ደግሞ ትምህርት አይደለም በሚል መክፈት የለበትም ቪዲዮ በሚል የመጣው ያንን ያልኩት። እኔ ምን ሮንግ አለውና ነው እንዲህ መጠየቅ የለበትም ብሎ የሚለው? እስቲ በአንተ ራስህ ስታስበው እንዳውም መስመር ነው ያሳስበው። መኩዬ ከአንተ ጋር እናውራ፣ ችግር የለውም። በስርዓት ስለምናወራ እናውራ፣ እኔ እናንተ እናውራ። መኩዬ ችግር የለውም። ሰዎች አይደሉም ወይ? ሌላው ያውራ። መልስ ለምን ትሰጠኛለህ? ምን መልስ ነው የምትሰጠኝ ለእኔ? አንተን እኮ አልጠየቅኩም። ላመጣኸው ነገር ለልጁ ሀሳብ ለሰጠሁት ማለት ነው። ኖም በቃ መጠየቅ ለእኔ እኮ መስመሩን ይዤ ነው ልጁን የጠየቅኩት። የአንተ ሀሳብ አይደለም። አንተ ለምን መልስ ትሰጠኛለህ እኮ? የአንተ ጥያቄ ልክ አለመሆኑ ልንገርሃ። ልክ አይደለም። በቃ አካሄድ ልክ አይደለም። ልክ አልነበረም። በቃ ተራህን ጠብቅና መልስልኝ። አሁን የማተራ ነው። አንተ ከሆነ መቀጠል ትችላለህ። ቹቹ ሲመችህ ትሰጠኛለህ። ቹቹ ይጠብቃለሁ አንተ። እሺ እኔ ከእንግዲህ በኋላ ፎከስ አድርጌ ተራ እቆጣጠራለሁ። ዘርዓ ያዕቆብ እያየ ስለነበረ ነው። አዲስ አሁን ከታች ማን ሃይደር ነው ወይስ መሆን ነው የሚቀድመው? አላወኩም። መሆንን እስቲ እናስቀድም። እንዴት ዋላችሁ? ሰላም ናችሁ? ድምፅ ከይቅርታ ጋራ ሰላም ናችን? ተምላችሁ ሄሎ። እኔ የምላችሁ የእነ ኡስታዙን በቪዲዮ ይቀየራችሁ ነው። ለምንድን ነው የሚያስፈልገው? እንዲሁም እናንተን እኮ አነቋችሁ። በቃ መጽሐፋችሁን እንድታውቁ እያደረጓችሁ ነው። እና አንብቡ መጽሐፋችሁ ምንድን ነው የሚለውን ተረዱ። በቃ አጀንዳ ወጣ እኮ ከአጀንዳዎች ነው። በቃ አንብቡ መጽሐፋችሁን፣ አንቅቷችኋል። የምን አሁን ለምሳሌ ያ መጽሐፍ አይደለም። እኔ እኮ የማይገባኝ ነገር አንብቡ ይላል። ያ እኮ ገድል ነው። ገድል እኮ ይውላችሁ። እኔ ስለ ገድል አንድ ነገር ልናገር መኩ አጀንዳው ስላልሆነ መኩ ከአጀንዳው መጽሐፋችሁን ስላሉ ገድል ነው አይደል? አያስፈልገንም፣ አይመለከተንም። አጀንዳው ላይ እንትን ነው ፈራኸኛው። አያስፈልግም፣ አይመለከተንም፣ አያስፈልገንም። ምን ያደርጋል? አንዴ ሃይደር ጎይድ ሰላም፣ እንዴት ናችሁ? ያው
አሁን የነበረው እኮ ሬሱ በቪዲዮ መታየት አለባቸው ሲያስተምሩ ወይም ደግሞ ትንታኔ ሲሰጡ የምለው መታየት አለባቸው፣ ለህዝቡ መታየት አለበት። ግን ያው ከአቋሙ ከዚህ በፊት አቋሙ ካልሆነ ለዚህ ብሎ ይውጣ የሚለው ለምሳሌ ወደ ኢምራን ስንመለስ ደግሞ እሱ ምክንያት ሊኖረው ይችላል። ምክንያት ካለው ማስገድዶ ግዴታ አይደለም። ግን በቪዲዮ ብታይ ነው እኔ ደስ የሚለኝ። እንደዛ ነው አቋም ደስተኛ የሚሆነው ሲያስተምር ያው ስለነበሩ። አመሰግናለሁኝ። ሌላ መጨመር የምትፈልገው ነገር ካለ? ከሌለ እሺ ወደ ሌላ ሰው እንሂድ። አይደር ነው አይደል? አሁን የተናገረው እሺ ቤቲ እሺ እሺ ሰላም ሰላም፣ እንዴት ናችሁ? አማን ነው አለን። ስለ ቪዲዮ መክፈትና አለመክፈት ነው የተወያያችሁ ያላችሁት መሰለኝ። ስለ ኢምራን ኢንጀነራል ስለ ኢምራን ብቻ ነው ኢንጀነራል ነው ይወራል። ኢንጀነራል አስተማሪዎች ቪዲዮ መክፈት አለባቸው ብለሽ ታስቢያለሽ? ሁሉም እንዳለ ቪዲዮ ከፍተው ወጥተው ቢያስተምሩ አንቺ እንድታዩች? አዎ መክፈት አለባቸው። ማለትም የእነሱን ኃላፊነት ማንም የሚቀበለው የአንዱን ኃላፊነት አንዱ ማንም የሚቀበለው ማለትም የእነሱን ፊታቸውን የእነሱን አክትና የእነሱን መልክ ልናይ አይደለም እኛ ማለት ነው። ግን የሚሆነውንም የማይሆነውንም ከመጽሐፍ ቅዱስም ከቁርአንም እየወጡ የሚያስተላልፉትን መልእክት ማን ነው ኃላፊነት የሚወስድላቸው? እነሱ አሁን ፊታቸውን መልካቸውን ምናቸውን ልታዩ ነው ይላሉ። ከፊቱ ነው እንጂ ከሀሳቡ ነው እንጂ ከፊታቸው ምን አለ ይላሉ። እና የሚያስተላልፉትን መልእክት ማን ነው ኃላፊነት ለነሱ ኃላፊነት እንትን የሚለው ማን የሚቀበለው? እነሱ እኮ ማለት ከእፎይም ቢሆን መጡበት እንጂ እሱ አልሄደባቸውም። ማለትም እፎይ ጋር እንወዳደራለን ካሉ ቪዲዮ መክፈት አለባቸው። እሱ እስከከፈተ ድረስ እነሱ ደግሞ ካልከፈተ ደግሞ አልከፍትም ካለ ደግሞ የማይከፍተው ጋር ደግሞ መወዳደር ያለበት። ቆይ ቤቲ፣ አንድ እኔ የተረዳሁትን ነገር በደንብ መረዳቴን እርግጠኛ እንደውም ብዬ ነው። አንቺ እያልሽ ያለሽው አስተማሪዎች በቪዲዮ መገለጥ አለባቸው። አንደኛው ምክንያትሽ ማን እንደሆነ ማን እንደተናገረ ኃላፊነት እንዲወስዱ ነው እያልሽ ያለሽው? አዎ የገድላትን ባለፈው አሁን የገድላትን እያወጡ። ሌላ መጨመር የምትፈልጊው ነገር አለ እዚህ ላይ? አዎ እኔ የምለው አሁን ለምንድን ነው ፊታቸውን መገለጥ የሚገለጡት? ለምንድን ነው ለምን አስፈለገ ይላሉ እነሱ ኃላፊነት ማን ነው የሚወስደው? የእነሱን ኃላፊነት መጥቶ ይሄ ልጅ አናውቀውም፣ እሱ ግን ቪዲዮ ሳይወጣ የፈለገውን ነገር እያካሄደ ነው ያለው ማለት ነው። ጥሩ። አንቺ ከየትኛው ቤተ እምነት ነሽ? ከይቅርታ ጋር እኔ ኦርቶዶክስ ነኝ። እሺ የተወሰነ ጊዜ እዚህ ብትሆኝ ደስ ይለኛል። ምክንያቱም እዚህ ላይ ስላልነበሩ ትንሽ ብትሆኝ ምናልባት ጥያቄ ካለ መመለስ የምትችው ነገር ካለ ታግዣለሽ ብዬ ስላሰብኩኝ። ጥያቄ ያለኝ ትፈቅድልኛለህ? እነሱ እንደሚጠይቁ ልጠይቃት? አዎ ጠይቃት። እሺ እህቴ ቤቲ፣ አሁን ስታነሺ ገና መጀመሪያ ላይ ሰላም ብያለሁ። ይቅርታ አሁን ወገኔ ምንድን ነው ያልሽው? እኛ የእነሱን ፊት መልክ ለማየት አይደለም የሚል አመልጦሽውን አላውቅም የሚል ቃል ተጠቅመሽ መለሰሽ። እንደገና ኃላፊነትና የሚወስደው ማን ነው ስትይ ነበር። ስለ የትኛው ኃላፊነትና ነው የሚወስድ? ስለ ገድላት መጽሐፍ ያነበቡት ነገር ገድላት የተጻፈው ላይ ስህተት ከሆነ ወይም ደግሞ ስለ ቁርአን ከሆነ ያ ሰው ያነበበው ቁርአን ላይ የሌለ ነገር ከሆነ እዛ ላይ ያንን ነገር ሮንግ አድርጎ አስተካክሎ አርሞ መሄድ ነው እንጂ ስለምንድን ነው ኃላፊነትና የሚወሰደው? እህቴ ይህን መልሽልኝ። እነሱ እሱ ጋር እኮ ተወያይተዋል። ምንድን ነው የፈለጉት? ነጥብ ለማስጣል ነው እሱ ጋር የፈለጉት። ኢምራን ጋር የፈለጉት ምንድን ፈልገው? ኢምራን ቪዲዮ አልከፍትም። እነሱ እኮ ቪዲዮ አልከፍትም ካሉ ማን ግዴታ እኮ ክፈቱ የሚላቸው የለም። ያን የማይከፍት ጋር የእነሱ
ሙስሊሞች ጋር ሄደው ማስተማር ይችላሉ። ግን ፌር ነው ማለት ነው። ፌር ነው ግን አሁን ለምሳሌ አይደለም። እንዴት ነው ፌር የሚሆነው? እነሱ ሁሉም ሰው ጨርስ አንዴ ዘራሽ አንዴ ላውራትና ልጨርስ። ምን ስለሆንክ ነው የምትጠየቋት? እኮ ነው ያሉት በጣም ጠይቀሃል። ዘራ ያዕቆብ ይቅርታ፣ ጥያቄውን በደንብ ተረድተሻል። የእሱን ጥያቄ ቹቹ እኔ ልመልስላት። ማነው ከታች ሄኖክ ነህ? እስቲ ሄኖክ ቆይ ኦምራት አንዴ ይቅርታ። እሺ ምናልባት ይሄ ጥያቄ ለሄኖክም ሊሆን ስለሚችል ሄኖክ አንተ ስለአንተ ትንሽ አውራና እስኪ አቋምህን በቪዲዮ መውጣትን ትደግፋለህ ትቃወማለህ? አመሰግናለሁ ቹቹዬ። ከዚህ በፊት ዘራ ያዕቆብ ሲናገር ሰምቼዋለሁ። እዛ ላይ ነው ኤምፋሳይዝ ማድረግ የምፈልገው። የሃይማኖት ጉዳይ በጣም ሴንሲቲቭ ነው። እንዳውም መንግስት የሚፈራው የሃይማኖት ግጭትን የሃይማኖት ተቃውሞ ምናምን ይመስለኛል ካልተሳሳቱ። ተደብቆ አንድ ሰው የሆነ ነገር አውርቶ ኃላፊነት የማይወስድ ከሆነ ያ በቪዲዮ የወጣው ሰው እኮ ብቻውን ሊጋለጥ ነው ማለት ነው። መጀመሪያ መደበቅን ምን አመጣው? ስለማያምንበት ነገር ስለሚፈራው ነገር ከሆነ ችግር አለ ማለት ነው ሃይማኖቱ ጋር። ስለዚህ ለምን እንደሚደበቀው ለምን አይወጣም? አንደኛው ይሄ ነው። ሁለተኛው አሁን በአብዛኛው እንደምናየው ከሆነ ፕሮቴስታንት ጋር በቪዲዮ ይወጣሉ፣ ኦርቶዶክስ ጋር በቪዲዮ ይወጣሉ። በአብዛኛው ተደብቀው ያሉት ሙስሊሞች ናቸው። ከሁለት ከሶስት በላይ አጣራልኝም በቪዲዮ የሚወጣ 2 ሰው 3 ሰው ልጠራልህ ይችላል። በሙሉ ተደብቀው ነው የሚያወሩት። መደበቅማ አንደኛ መደበቅ የነበረበት እፎይ ነው። ምክንያት አለው እሱ በቪዲዮ ወጥቶ ኢምራን የሚደበቀው ለምንድን ነው? እኔ ደግሞ በጣም ኮስችን የፈጠረብኝ ነገር ምንድን ነው? ኢምራን ምን እንዳይሆን ነው። እስቲ ይህንን የምታውቁ መልሱልኝ። ባለፈው ምናሉ የእሱ ያው ሃይማኖት ተከታዮች ኦር ዋቴቨር የሆነ ነገር ቢደርስበትስ? ገና ልጅ ነው፣ የኮሌጅ ተማሪ ነው። ምን እንዳይሆን ነው ኢምራን? በእግዚአብሔር ምንድን ነው የሚሆነው? እኔ ልንገር ምን እንደሆነ። ይኸው ለሚኖረው አሜሪካ ነው፣ ዲሲ ነው። እኔ በደንብ አውቃለሁ። ግን እዚህ ሀገር ሆኖ እንደዛ ካረገ ችግር ስለሚፈጠርበት ነው። ለቫኬሽን ብቻ ነው ኢትዮጵያ የሚሄደው። ቀጥል። አሜሪካን ሀገር የሃይማኖት ነጻነት የለም እያልከኝ ነው? ነቁ የለም ኖ እዚህ አሁን አካሪ ሆነ አይደለም እኮ እያወራን ያለ ነው። ስለጠየቀኝ ነው እየነገርኩት ያለው። እስኪ ተረጋጋ። ችግር አለበት እባክህ እኮ እሱ እኔ ጋር እያወራ አይደለ? ታወራለህ፣ ምን ችግር የለው። ነቁ ቀጥል። ይኸውልህ ወንድሜ ምን መሰለህ፣ እዚህ አሜሪካ ሆነ አሁን በጣም አክራሪ ከሆንክ ኮሌጁ ስፖንሰር አይሰጥህም። ገብቶሃል? አሁን በእንደዛ ነው የሚማረው ልጅ። እኔ ስለማቅ ነው። እና ነፃነት አለው ግን በራሱ መኖር አለበት። ግን አሁን ኮሌጅ ውስጥ እንደዚህ አይነት ነገር አየህ፣ ጓደኞቹ ክርስቲያኖች ናቸው ምናምን መታይ። ልጅ እኮ በድምፅ ይታወቃል። በድምፅ እኮ ጓደኞቹ ይለዩታል። ሌላ ምንም አይደለም። እና ከአሜሪካን የሲአይኤ እንትን አምልጦ ነው የምትለኝ? መኩ ሄኖክ እንደዛ ሳይሆን አንተም ይህን ያህል ባትሄድ ደስ ይለኛል። አሁን ቅድም ስታነሳ እነዛን ግለሰቦች እንደ ምሳሌ ያነሳ አድርጌ ነበረ ሳዳምጥ የነበረው እና ጥያቄህን እስቲ ሰብሰብ አድርግና ጥያቄን አቅርብ። አንዴ ቹቻ የቀደም ምን መሰለህ አንዴ ቆይ አሁን ምንድን ነው አሁን 2 ሰው አግኝተናል ሶፋር። አሁን 2 ሰው ምንድን ነው እኔ ሃይማኖት ውስጥ ዲፕ አይደለም፣ መኩም ሃይማኖት ውስጥ ዲፕ አይደለም። ሃይማኖት እሱ የሚያምንበት ክርስቲያን እንትን ጥያቄዎች አሉት፣ አንተም አዋይ። ስለዚህ አሁን ምንድን ነው ሄኖክ አሁን እዚሁ መቀመጥ አለበት። ሄኖክ ቢካዝ ፌር እንዲሆን ኦሚርታ ፌር እንዲሆን ከዛ እነሱ 2 ይቀመጣሉ፣ ሌሎቹ ደግሞ እየተዋይ ኦምራ ችግር የለብኝም ብሏል። ሄኖክ እዚህ ትቀመጣለህ ስቴጅ ላይ ፌር እንዲሆን ቢካዝ ሲናገር ጎበዝ ስለሆነ ሁለቱም ቢካዝ ለእኔ አሁን ምንድን ነው በብዛት እኔ አሁን ኦርቶዶክሶቹ በውስጥ መስመር አውቀ ሆን ብለህ ነው እያሉ እየቀጠቀጡኝ ስለሆነ እኔ አሁን ከሙስሊሙም ኦርቶዶክሱ ነው እየተቀጠቀጥካበት። ስለዚህ ፌር እንዲሆን ሁለቱ ኦምራም እዚህ ይኖራል፣ ሄኖክም እዚህ ይኖራሉ። ኦርቶዶክስም ክርስቲያኖችም ፕሮቴስታንትም አንድ ካላችሁ ያሬድ ምን ፕሮቴስታንት ነህ?
እኔ ጁዳይዝም ነው። ጁዳይዝም ነው። ኦኬ ጁዲዝም ደግሞ እዚህ ይቀመጣል። ጁዲዝም ሌሎችም እምነት ካላቸው አንዳንድ ተወካይ ይኖርና ከዛ በኋላ እንከራከራል። በደምብ ቀኑ ሌሊቱን ሁላ እንከራከራለን። ችግር የለም እና በዛ ልክ ዘራ ያዕቆብ በጣም አሪፍ ነው። አመሰግናለሁኝ። ከማውረዳችን በፊት አንዴ እመለሳለሁ አንተ ጋር። ይቅርታ እኮ እኔ እንድቀመጥ ትፈልጋለሁ ቹቻዬ? አዎ አንተ ትቀመጣለህ። ስለዚህ ሞዴሬተር ነው ልንገርህ እኮ ሞዴሬተር ነው። አንተ አወያይ ከሆንክ እንትን ሚዩት እንዳያደርገኝ አንተ እዘዘኝ፣ ተፈጥፈጥ በለኝ፣ ሁን ያልከኝ ነው ሆናለሁ ቹቻዬ። ከዛ በዘለለ ዘራ ያዕቆብ በታሪክ ለትንሽም ቢሆን ሚዩት እንዳያደርገኝ፣ በመሀል ገብቶ እንዳያወራኝ። አንተን የቤቱ ባለቤት ብለዋል። ሃይማኖት የለኝም እንደመኩ ነኝ ብለዋል። ከኦርቶዶክስንም የትኛውን እምነት አልወክልም ብለዋል። እኔ ወላሂ ነው የምልህ እንባ እየተናነቀኝ ነው እስካሁን የቆየሁት። ሶ አንተ የምትለኝን አደርጋለሁ። አወያይ ከሆንክ በአንተ እመራለሁ። ሌሎቹ እንደሚጠይቁት እንድጠይቅ ትፈቅድልኛለህ እስላማዊ የሆኑ ነገሮች ላይ። ሶ ወደ ፖይንቱ እንዳይወጡ ደግሞ መስመር አስገባልኝ። አመሰግናለሁ ወንድም። የሃይማኖት ክርክር ውስጥ እዚህ ጋር አሁን ዘራ ያዕቆብ ምርጥ ነገር ነው። አሁን ለእኔ እንደኔ እይታ ምርጥ ሀሳብ ነው ያመጣው ማለት ነው። አንተ ትቀመጣለህ፣ ሄኖክ ይቀመጣል፣ እታች ደግሞ ያሬድ ነው አይደለ? እነሱ ይቀመጣሉ ማለት ነው። ስለዚህ አሁን ፌር ሊሆን ይችላል ማለት ነው ለድልደላው ማለት ነው። ከተለያየ የእምነት ተቋም የመጣ ስለዚህ አንድ ሄኖክ አንድ ጊዜ የሚያስወርዱት ነገር አለ። ፕሊዝ ቆይ እሺ፣ እንዴት መሰለ እኔ አሁን መኩና ዘራ ያዕቆብ የራሳቸውን ኒውትራል ስለሆኑ ከኔ ጋር ቢመጡ አሪፍ ነው ብዬ ወደ እኔ አቅጣጫ ቢመጡ አሪፍ ነው ብዬ አስባለሁ። ከአወያዩ ጎን ማለት ጥያቄ ሲኖራቸው መጠየቅ እንዲችሉ ማለት ነው። ይሄ ለመማማር ስለሆነ እንደዛ እነሱን ብትቀበሉኝ ደስ ይለኛል። የትኛውንም ሃይማኖት እነሱ ወክለው አይደለም የመጡት። በዚህ ከተስማማን አሁን ጀማል አለ። ከጀማል ሌላ ማን አለ? ከጀማል በፊት ነው መሰለኝ ኑር ነው የሚለው። ኑሬ አንተ ነው የምትቀድመው መሰለኝ። እዚህ ጋር ስለ ፌር ለማድረግ የሚቆዩ ሰዎች አጼ ዘርዓ ያዕቆብ ካለው ልጀምርና ወደ አጀንዳው ሊድ። አንደኛ እዚህ ጋር የምትቀመጡ ሰዎች አጀንዳው በቪዲዮ መገለጥ አለባቸው ወይስ የለባቸውም የሚለውና አለባቸውና የለባቸውም ብሎ ሁለት የተለያየ ሳይድ ላይ ያለ ሰው ቢኖር ይሻላል እንጂ በሃይማኖት አትለዩት። ምክንያቱም ከየትኛውም ሃይማኖት ተከታይ ሆነው በቪዲዮ መውጣት የለባቸውም የሚል ሊኖር ስለሚችል ማለት ነው። ግን እኛ አሁን በእኔ ኦብዘርቬሽን እስካሁን ኦብዘርቭ አደረግኩት አጼ ዘርዓ ያዕቆብም መኩም በቪዲዮ መገለጥ አለባቸው የሚለውን ሳይድ ይዘው ነው ኩዌሽን እያደረጉ ያሉት አስተያየት የሚሰጥን ሰው እና ኦሜርታ ብቻውን ሆኖ ተመሳሳይ ሀሳብ ላይ ያላቸው ሰዎች ብቻ የበዙ ይመስለኛል። ፌር አይመስለኝም። ምናልባት እነሱ ኒውትራል መሆን ከቻሉ ለመሆን ከሞከሩ ካልሆነ በስተቀር እስካሁን ኩዌሽን በሚያደርጉበት መንገድ ፌር አያደርገውም። ወደ አጀንዳው ስመጣ እኔ አንድ የሃይማኖት ንጽጽር ክርክር የሚያደርግ ሰው በቪዲዮ መውጣት አለበት ግዴታ ነው ብሎ የሚያስረዳኝ አንድ ቫሊድ ሪዝን የሚሰጠኝ ሰው ካለ ቫሊድ ሪዝን ለምንድን ነው የሚወጣው በቪዲዮ እና ፊዚካል የሆነ የንጽጽር ዲቤቶች አሉ ማለት ወይም የሚታወቁ ፊገሮች አሉ። በዚህ ዲጂታል ለሆነ ክርክር ባለፈውም እሱና እፎይ ያደረጉትን አይታችኋል። እንደውም ኦልሞስት እፎይ በቪዲዮ አልወጣም። በቪዲዮ ሳይወጣ አድርጓል። ኖርማል ብለው ነው የተቀበሉት ነው እሱ። ስለዚህ በዲጂታሊ ለሚደረግ የንጽጽር ክርክር አንድ ቫሊድ ሪዝን አለ ወይ ግዴታ ይውጣ የሚባልበት? ይህን ጥያቄ አንድ ሰው ይመልስልኝ እና ከዛ ሀሳቤን እቀጥላለሁ። ቆይ ቹቹ አሁን አልገባችሁም። አቲንክ ቪዲዮ ይገለጽ ሲል የዛን ጊዜ እኮ በቪዲዮ አውራ እኮ አይደለም፣ ማንነቱ ይታወቅ፣ በቪዲዮ መታየት አለበት። ከዛ በኋላ እኮ በድምፅ ማውራት ይችላል። እኛ እያለን ያለው ምንድን ነው? አንዴ ሄኖክ ቆይ እሰጣችኋለሁ። አንዴ በቪዲዮ መታየት አለበት ማለት የዛኑ ቀን ቁጭ ብሎ በቪዲዮ ይቀመጥ አይደለም እያለን ያለ ነው። ማንነቱ በቪዲዮ ወጥተው መታየት አለባቸው። ልጆቹ ማንነታቸው መታወቅ አለበት። ለሚደረጉት ነገር ኃላፊነት መውሰድ አለባቸው። እግዚአብሔርንም ትምህርት ደግሞ በዛው ማስተማር አለባቸው። ወይም የፈጣሪን ወይም የአምላክን ወይም አላህን ትምህርት ማስተማር አለባቸው በቪዲዮ ወጥተው
እንጂ ሆል ታይም በቪዲዮ ስግጥ ብለው መቀመጥ የለባቸው። እሱ እኮ እኛ ሩል ያደረገው ለነጽ እንደሆነ አይታወቅማ። አሁን ንጽጽር የምታደርገው እኮ ታወቅ ልጅ እኮ ነው። አይታወቅም። ኑሬ አሁን ጥያቄውን አንተ ጥያቄው ሌላ ነው። አንተን ነው እየጠየቅኩ ያለሁት ማለት ነው። አንተ የምትከተለው የእምነት ተቋም አስተማሪ ወይም መምህር ወይም ደግሞ ሼህ በቪዲዮ ቢገለጡ ትደግፋለህ ወይስ አትደግፍም ነው? እንደዛ ነው ወይስ ንጽጽሩ ላይ ያሉ እንደዛ ነው? አይ እንደዛ ነው። ክርክር የሚያደርጉ ልጆች በቪዲዮ መውጣት አለባቸው። አይ ቲንክ አሁን ያልኩት ነው አጀንዳው። ትላንትና ዛሬ አጀንዳው እሱ። እስካሁን እየሰማ ያለው ግን ትደግፋለህ አትደግፍም ሳይሆን በቪዲዮ ቢወጡና ባይወጡ ተመራጩ የቱ ነው? ሶ አው ስትሉ ኤቪደንስ ኖ እንደዛ ነው። እስካሁን እኔ አባባሌ ልዩ ትርጉም ሁለት ትርጉሙ ይለያል ማለት ነው። አዎ ብራቮ። እንዴት መሰለ የሚለየው? አሁን ምሳሌ ወደ እስልምናው ስትመጣ ከቪዲዮ አንጻር ያለን ነገር ምንድን ነው? የተወሰኑ ኡስታዞች ወይም ደግሞ ወደዛ ሳይሆን ምሳሌ ግልጽ እንዲሆንልህ ነው። በቪዲዮ የተጠቀምኩት ቃል እሱን መልስልኝና ወደዛ እንመለስ። የተጠቀምኩት ቃል ሁለቱ ምናልባት የአማርኛው ልዩነት ካልሆነ በስተቀር ሜሴጁ ይለያል። አዎ ይለያል። ድጋፍ ሲሆንና በቪዲዮ ማስተማሩ ሳይድ ኢፌክት አለው የለም ብሎ መጠየቁ ልዩነት አለ። ትደግፋለህ ወይ ካልከኝ እኔን ምሳሌ አሁን ሁለቱንም እደግፋለሁ። ለምን ካልከኝ የፍላጎት ጉዳይ ነው። በቪዲዮ የሚያስተምሩ ሼኮች አሉ። በኦዲዮ ወይም ደግሞ ቪዲዮ ሳይከፍቱ የሚያስተምሩ ከንጽጽር ጀምሮ እስላማዊ ብቻ ኮንቴንት ያላቸው የሚያስተምሩ መሻይኮች አሉ። ምሳሌ በንጽጽሩ ዓለም ብንመጣ ሁሱ ፊቱን ተገልጦ ነው የሚያስተምረው። እነ ወሂድ ዑመር ደግሞ ፊታቸውን ሳይገልጡ ወይም እነ ዕምራን ፊታቸውን ሳይገልጡ ያስተምራሉ። ለእኔ ግን እንደ አንድ ሙስሊም ሁለቱም ዲፈረንስ የላቸውም። እንዴት ካልከኝ ሁለቱም የሚያስተምሩት ትምህርት እኔ በሚገባኝና በሚከተለው ልክ ለእኔ ትክክል ነው። ግን ደግሞ አሁን አትደግፍም ስትለው ሃይማኖታዊ አድርጎ ይመልስልሃል ወይ ደግሞ እንደ ዝም ብሎ ኢንጀነራል አድርጎ ሊመልስልህ ስለሚችል ርዕሳችን የነበረው እስካሁን ጨርስ ኑሬ። እሺ ሁለተኛ ሀሳብን እኮ ጨርስ ጥያቄ ጠይቃል። ሁለተኛ ደግሞ ምን አልክ ደግሞ ሁለተኛ ደግሞ መጀመሪያ ላይ አልካትን ነው መጀመሪያ ላይ አልክ እኮ መጀመሪያ ላይ መተህ ምን አልክ? መኩና እኔን እነሱ እንትን ስለሆኑ ኡምራ ብቻውን ነው አልክ። እዚህ ውስጥ እንዳለ እንደውም እውነትና ሀቅ እናውራለን። እንትን ማለት እንትን የሚል ቃል አውጥቻለሁ። እንትን ነው ማለት ሁለቱ ናቸው እንትን እያደረጉ ያሉት በመሀል ላይ እንትን በቪዲዮ ይውጣ በሚለው ሳይድ እንጂ ሌሎቹ ኡምራ ብቻውን ነው አልክ። በቪዲዮ እንትን ይበልና ኡምራ ብቻውን ነው አልክ። እስካሁን እዚህ ውስጥ የገቡት እውነት እናውራ ከተባለ አይታዩት ሰዎች አይደለም። በቋሚነት ቁጭ ያሉትን ነው በቋሚነት በእኛ እኮ ሁለትንን እኮ እዚህ ጋር ይውጡ በሚለው ሳይድ እኮ ሁለትንን ያለ ነው። እሱም አናውራ ከተባለ የገባው እንዳለ እኮ አብዛኛው ደግሞ የሚገባ የሚወጣውን አይደለም ያልኩት፣ በቋሚነት ይቀመጥ እና 9 ሰው በቋሚነት ሊቀመጥ ነው። ያ ቆይ ብላችሁት የለችቹ ብሎታል። ቆይ አይደለም አስተሳሰብ ይኸውልህ ልንገርህ። እዚህ ውስጥ አሁን ለምሳሌ የተለያየ አስተሳሰቦች ተንጸባርቋል። የተለያየ እኛ እንደውም እኔ እዚህ ውስጥ እንደውም እንደግፋለን ያለው ሁለት ነን እንጂ አብዛኛው ሰው የመጣው ሰው ካየ የእስልምና እምነት ተከታዮች ኢቨን ክርስቲያኖች እየገቡ የክርስቲያኖች እየገቡ ልድገምልህ የሚወጣ የሚገባውን ሰው አይደለም ያ እና ታዲያ እሱ ነው ዋናው። ታዲያ ምን እዚህ ማቁጫ ነውማ ምን እዚህ ማቁጫ ነውማ ምንም እኮ ዋጋ የሚገባና የሚወጣው ሰው ነው የሚወጣና የሚገባ ፌር ነው ለማለት ነው። አይ መድረኩ ፌር እንዳልሆነ አድርገህ ልታሳይ ስለፈለግ እሱን ብያለሁ። መድረኩ ለኦርቶዶክሶች ነው ክርስቲያኖች መቀመጥ አለመቀመጥ አለ እዚህ ቆይ የተባለው ሰው ፌር ያልሆነው እኔ ግልጽ ቆየ እኔ እኮ ይኸውልህ እፎይ ጋር እኮ መከራከር ልጅ ነው ፊት ለፊት ወጥቼ ትክክል አይደለም ብዬ መድረኩ ፌር ያልሆነው ለኦርቶዶክሶች ነው እያልኩ ነው። ለክርስቲያኖች ነው ፌር ያልሆነው ለአንተ ፌር ነው እያልኩ ነበር። እንደውም ይኸውልህ እኔ ግልጽ ነው እኮ እኔ ይኸውልህ ሁለቱንም ሃይማኖት እተቻለሁ። ማተቸት ካለብኝ እተቻለሁ። እኔ ብሔርተኛ አንተስ የተበዳይ አይደለህም ነው እያልኩ። ቆይ እስካሁን የገቡት ይኸውልህ 100 ምናምን ሰዎች ቹቻ አንዴ ያስጨርሱት ቹቻ ይጨርስ በቃ አንዴ 100 ምናምን ሰዎች ውስጥ ከገቡት ነው ተበዳይ ሆነ አትምጣ። 100 ምናምን ይጨርስ ያስጨርሱ ፕሊዝ አንዴ የየተነ 300 ምናምን 100 ምናምን 200 ሰዎች ከገቡት ውስጥ 180ው
የአንድ አይነት አስተሳሰብ ያላችሁ ናቸው። የእንትና ማነው ስሙ ታረግለን በስርዓት አታወራኝም። ቆይ ኑር ያለ አንተ አውራኝ ያዕቆብ አውራኝ፣ ችግር የለውም። ቆይ ከኔ ጋር በስርዓቱ እናውራ። አንተ ምን ስለሆንክ ኑሩ እኮ ይችላል ማውራት። ቆይ ኑሩ እያወራከለከልከው እኮ አይደለም ያለኩ ኒውትራልማ ለዚህ ከመቶ ሰዎቹ 80 ሰው ሙስሊም ከሆነ እኮ አንተ አይደለም ኒውትራል አይደለህም ነው እኮ ያለው። በደንብ ነው ኒውትራል ሆነ። እንደውም ሳይዲዛል አለ እኔማ ፊት ለፊት ነው። ውሸትማ አትዋሹ፣ ውሸት አትዋሹ። ትክክል እኮ ነው የተናገረ። ቆይ 80 ሰው እዚህ ውስጥ ማጆሪቲ የገባው ቆይ አንዴ ኦምሬ ማጆሪቲ የገባው እዚህ ውስጥ ማን ነው? ምንድን ነው እምነቱ? ጥሩ ጥያቄ ልመልስልህ። ሙስሊሞች ገብተዋል። ልመልስልህ እንዴት የገቡት ላይቭ ሙስሊሞች ናቸው። በብዛ ሂሳባቸው ግን ደግሞ ኒውትራል አይደላችሁም ያለው እሱ። ስማኛ ኒውትራል አይደላችሁም የመቆማችሁበት ዓላማ በቪዲዮ መውጣት አለመውጣቱ ከምን አንግል ትክክል ነው ከምን አንግል ትክክል አይደለም ለሚለው ዓላማ በትክክል አልቆማችሁም። የእሱን ሀሳብ ተከትሎ የሚመጡ ሰዎችን በጥያቄ ታጣድፋላችሁ፣ አሊያም ደግሞ ሳይድ ይዛችሁ እየጠየቃችሁ ኒውትራል አይደለም ጥያቄያችሁ ነው ያለው። ከዛ ግን ትክክል ነው ፈርቼ ነው ቁጭ ያልኩት እንጂ ልክ ነው ልጁ ጉሮሮ ላይ ቆመኝ ያለው እኮ እንደፈለግ 80 ሰው ገብቶ 80ው ሙስሊም ከሆነ 20ው ክርስቲያን ከሆነ ክርስቲያኑ መጥቶ አሁን ዲፌንደር እኔ ተገፍቻለሁ ቢል አንደርስታንድ አደርጋለሁ። አንተ አየሳቱን እንስተው እሺ። አሁን ምን እየሰራ ነው? እኔ እኩል ነው ማየው። አየህ ክርስቲያኑም እኩል ነው። በቃ ነው እንደገና እያሰፋችሁት ወደ ሌላ ቦታ አትሄዱ። ታቆማላችሁ ብዬ ስጠብቅ እያቆማችሁ አይደለም። ወደ ሀሳባችን እንመለስ። ባካችሁ ክሊር ማድረግ እችላለሁ በዊዝን 30 ሰከንድ። ከዛ ወደ ጎሄድ ፕሊዝ ጎሄድ ሂድ። አንተ መጀመሪያ ያልኩት ቹቹ አጼ ዘርዓ ያዕቆብ አሁን ፍትሃዊ የሆነ ሀሳብ አመጣ። ማን ነው ልጁ ሄኖክ እዚህ ቆይ እና ኦሜርታ እዚህ ቆይ ከሁለቱም ሳይድ እኩል ይሆናል ሲል ኖ እሱ ፌር አይደለም የሆነው። ምክንያቱም አጼ ዘርዓ ያዕቆብና መኩ ኒውትራል ሆነው ሁለቱንም ኮሽን ካላረጉ በስተቀር እስካሁን እኔ ኦብዘርቭ ያደረኩት አንድ ሳይድ ነው እየጠየቁ ያሉት። አቋማቸው በቪዲዮ መውጣት አለበት ብለው ነው የተቀበሉት። እና ኢቨን እንደውም ሄኖክ እዚህ ከመምጣቱ በፊትም በቋሚነት ሰው ኮሽን ስታደርጉ የነበራችሁ ሰዎች ቁጥራችሁ ተመጣጣኝ አይደለም ለሁለቱ። በቪዲዮ ይውጣ የሚል ሰው በተደጋጋሚ ተናጋሪዎችን ሀሳብ እየጠየቀ ነበር ነው ያልኩት። ይህንን እዚህ ጋር እናቁመው እና ወደ የኔ በቪዲዮ መውጣት አለመውጣት ጋር ልምጣ። ኢምራንን እንደ ምሳሌ እናንሳና ንጽጽር ላይ ያሉ የሃይማኖት ንጽጽር ተከራካሪ ልጆችና ኖርማሊ ደግሞ ለሃይማኖቱ ተከታይ ሃይማኖቱን የሚያስተምሩ የሃይማኖት ኡስታዞች ወይም ዳዒዎች እኩል ተመሳሳይ እይታ አይደለም በዚህ ጋር የሚታዩ። ንጽጽር ላይ በጣም ፕሬጀር አለ። በተለይ ደግሞ ኢትዮጵያ ውስጥ እኔ ፊንፊኔ ነው የምኖረው፣ አውቀዋለሁ፣ ሙስሊም ነኝ። ሪቨርት የሆነች ባለቤት ነው ያለችኝ። ወሂድን ኡስታዝ ወሂድን ትምህርት እከታተላለሁ በአካል ወሂድንም ብዙ ነገሮች አውቃለሁ፣ ፕሮግራሞችን መሳተፋለሁ። ግን ያለባቸውን ጫና ወሂድ ሪቨርት ነው ለማታውቁ ልጆች እና እነዚህ ልጆች አብዛኞቹ ሪቨርት ስለሆኑ ንጽጽር ላይ ሲሰሩ ኢትዮጵያ ውስጥ ነው የምላቸው፣ እዚህ ሀገር ውስጥ ያሉት ከፍተኛ ሪስክ አለባቸው እና ያንን ሪስክ ለምንድን ነው የሚጋፈጡት? ምንድን ነው ግዴታ ያደረገባቸው? ቁጭ ብሎ በዲጂታል ሞባይል ስልክ ወይ በታብሌት ወይ በላፕቶፕ መጽሐፍ ከፍተው ለሚከራከሩት ወር ደግሞ መጽሐፉን ፊዚካሊ በካሜራ እያሳዩ ለሚከራከሯት ለዚህኛው መስፈርት ያደረገባቸው ግዴታ ያደረገባቸው ምንድን ነው? ሪዝን ሆኖ ለእኔ አይምሮ ኃላፊነት የሚባል ነገር ተነስቷል። ምናልባት ንጽጽር ላይ አንድ የክርስትና ንጽጽር ተከራካሪ ሰው በእስልምና ላይ የተሳሳተ ነገር እንዲህ ነው እኮ እስልምና ብሎ መጽሐፍ አውጥቶ ከተናገረ ሉዝ ነው የሚያደርገው። ንጽጽር ኮምፒቲሽን ነው አይደል? ሉዝ ነው የሚያደርገው። ኃላፊነት መውሰድ ምናምን የሚባል ነገር የለም። አንድም የእስልምና አስተማሪ ለምሳሌ ኢምራን በክርስትና ላይ የሆነ ነገር አምጥቶ የተሳሳተ ነገር ካመጣ ኃላፊነት መውሰድ አይጠበቅም። ሉዝ አደረገ ማለት ነው። ነገ እኮ ሪከርዱ ይወጣል። ብዙ ሰው የእሱን ስህተት አለማወቅ ምናምን አደባባይ ነው ሚዲያ ላይ የሚወጣው። ስለዚህ እሱ ብቻም ሳይሆን ወክሎት የመጣው ሃይማኖትም ነው ሉዝ የሚያደርገው። ስለዚህ ምንም አይነት አሳማኝ ምክንያት የለም እነዚህ ልጆች
ለከፍተኛ ሀገራችን ውስጥ ያለው አምባላንስድ የሆነ የሃይማኖት አመለካከት ሪስክ ተጋለጡና ተጋፈጡ ብላችሁ ለዛ እነሱን ኤክስፖዝ ከማድረግ ውጭ ምንም እኔ ኒውትራል ለሆነ ሰው አሳማኝ የሆነ ሪዝን የለም። ይሄ ነው የኔ ሀሳብ። ፊንፊኔ እያለ ሃይማኖተኛ ነኝ እንዳትል ወንድሜ፣ አንቺ ፖለቲከኛ ነህ ወንድሜ። እኔ ኦሮሞ ነኝ፣ አዲስ አበባ ፊንፊኔ ብዬ ነው የምጠራው። እና ከዚህ ጉዳይ ውጣ ወደ ሃይማኖተኛ መስለኝ ነው። ኦሮሞ ነኝ፣ ብሔርማ ብሔርተኛማ አንድ ጊዜ ለሱ ሄኖክ ጥያቄ ያለ ለኑር አይደለም። እኔ ሌላ ቦታ እንድትሄድ አልፈልግም፣ ከይቅርታ ጋር ማለት ነው። እኔ ሚውት አላረኩም በነገራችን ላይ። ሄኖክ ጥያቄ ይኖርሃል ወይ? መኩ ጥያቄ ያላችሁ እሱ በተናገረው ሀሳብ ላይ ሄኖክ ከዛ መኩ እመጣለሁ። ኑሮ እየሰማኝ ሚት ሆኗል፣ እርግጠኛ ነኝ። ጥያቄ እየሰማሁ ነው፣ እንዳይ ድምጽ እንደራረብ ነው። እሺ እኔ ምልህ ከፍተኛ ሪስክ አለባቸው እዛ ንጽጽር የሚያደርጉት አልክና እነማን ናቸው? እኛ የማናውቀው ዲቤት እዛ ኢትዮጵያ ብቻ እየተካሄደ ነው። በምንድን ነው? በአካል ነው ዲቤቱ? የት ነው የተካሄደው? ምን አይነት ሪስክ ነው ያለባቸው? ማ ከማ ዲቤት ሲደራረግ ነው? አሁን ትንሽ ማስረጃ ልንጠይቅ። ንጽጽር ማለት ነሰሰርሊ ዲቤት አይደለም። ያ ዲቤት ሳይኖርም ቤት አስተካክለው እና የት ነው? ትንሽ ማስረጃ ትንሽ ገፋ አድርገህ እንድናምንህ ትንሽ ገፋ አድርግና ንገረን እስኪ። የትኛው ንጽጽር ነው? የትኛው ነው? እስቲ አስረዳን። ትንሽ ፈታ አድርገው። ሪስክ አለባቸው ስላልክ ነው። ምን አይነት ሪስክ ነው? የምን ሪስክ ነው? አንደኛ ሪቨርት ናቸው ብያለሁ። ወደ እስልምና የመጡ ናቸው ከግማሽ በላይ እዚህ ላይ ያሉ ልጆች። ያንን ደግሞ እኔ የእነሱን ዲቴል መረጃ እዚህ ጋር ማውጣት አልፈልግም። ሁለተኛ እነዚህ ሪቨርት ልጆች ከቤተሰብ ጀምሮ ከዘመድ አዝማድ ከሶሳይቲ በጣም ብዙ ፕሬዥር ከማስፈራራት ጀምሮ አንድ የማህበራዊ ተጽዕኖ አለ። ይህንን የሃይማኖት ፕሬዥር ኢትዮጵያ ውስጥ መኖሩን ኖቲስ ያላረገ ሰው የኔን ሀሳብ ሊረዳ አይችልም። መጀመሪያ ኢትዮጵያ ውስጥ አምባላንስድ የሆነ የሃይማኖት ፕሬዥር አለ የሚለው ላይ በጋራ መግባባት አለብን። እሷን ኖቲስ ካላረግ የኔ ሀሳብ አይገባም። አሁን የማወራው ነገር በጣም ከፍተኛ የሆነ ተጽዕኖ አለ፣ ግፊት አለ። እነዚህ ልጆች ደግሞ ማህበረሰብ ውስጥ ነው የሚኖሩት። ይቅርታ ኑሩ፣ እኔ ነኝ የገባሁት። አንባላንስድ የሆነ ነው ወይስ ለሁለቱም ነው አደጋ ላይ ያሉት ብለህ ታስባለህ? እችም ብታስተካክል ብዬ አስቤ ነው። ምክንያቱም ወደ አንተ ሂሳብ ስለመሰለኝ ያልኩት። ቹቹ እንደውም ስለጠየቀኝ አመሰግናለሁ። ማንሳት ፈልጌ ያላነሳሁትን ፖይንት አስታወስከኝ። ከዚህ በፊት እፎይ በዚሁ አይነት ጉዳይ ማህበራዊ ሚዲያ ላይ መነጋገሪያ ሆኖ ነበር። ብዙ የእስልምና ተከታይ ሰዎችም ተበሳጭተውበት ቪዲዮም ተሰርቶ ብዙ ነገር ሄዶ እኔ የማውቀው አዳማ ስለሚኖር ይሄ ልጅ በነቢዩ መሐመድ ላይ ስድብ አይነት ሰለላሁ ዐለይሂ ወሰለም ስድብ አይነት ነገር አሰራጭቷል በሚል የኦሮሚያ ክልል መጅሊስ የፌዴራል መጅሊስ ክስ አቅርቦበት የፌዴራል ፖሊስ መያዝ አልችልም አቅሜ በላይ ነው ብሎ ሪተርን አድርጓል። ስለዚህ ይሄን ያህል ፓወር ያለው ሰውዬ ፕሬጀር አለበት፣ ይፈራል፣ ይሳቀቃል ልልህ አልችልም። እነዚህ ህዝብ ልጆች ግን የ19 እና የ18 ዓመት ልጆች ናቸው። ምንድን ነው ያስፈለገበት ሪዝንስ? የሚያወሩት ከጭንቅላታቸው እና ከመጽሐፉ ከቁርአን ወይ ከመጽሐፍ ቅዱስ ወይ ከሀዲስ ወይ ከሌላ ከተፍሲሮች። ለምንድን ነው የሚጠየቁት? ለምንስ ሪኳይርመንት ሆነ? አና ወሩ ሊያደርግ መሰለኝ። ጨርሰሃል ኑሩ? ጨርሰካል? ካልጨረስክ 30 ሰከንድ ልስጥህና ኮንክሉድ አድርገው እና ለኑሩ ነው ሳይድ ነው ሪስኩ ያልከኝን ለዛ ነው ያልገዛሁት። ጭጩ በሁለቱም ሳይድ አይደለም ሪስኩ። ኦኬ ይሄ ያንተ ሀሳብ ነው። ሀሳብን አከብራለሁ። ጥያቄ ምናምን አያስፈልግም። ጥያቄ በራስህ ተራ ትጠይቃለህ። ጥያቄውን አነስ። እሺ ጠይቀው። ኦኬ ኑሩ ሪቨርት ማለትም ማለት ነው እስልምና የተመለሰ ነው። እስላም የነበረ መልሶ እስልምና የተመለሰ ነው ወይስ ከክርስትና ወደ እስልምና ይገባ? ሪቨርት ማለት እኮ የሆነ ስቴት ላይ ነበር፣ ከዛ ስቴት ተቀየር። ሪቨርት ራሱ ቃሉ እንደዛ አይደል?
አይ እሱን ምን አንዳንዶቹ ኮንቨርት የሚል ኦኬ በቃ ተግባብተን አይ አንደርስታንድ ካረከው ይሄ ልጅ ሙስሊም ነበረ ክርስትና ገባ ከዛ ተመልሶ ሙስሊም ሆነ ይሄ ለህዝቡ ክሊር ነው እንደዛ አይደለም እኛ ኮንቨርት የሚባለው ወደ እስልምና የመጣ ሰው ማንኛውም ሙስሊም ነው ከዛ ወደ ሌላ ሃይማኖት ሌላ እሱን እሱን ቆይ እዛ ነው ቃሉ የምንጠቀመው አይደለም ተሳስተሃል ኖ ሪዝኑ ይሄ ነው አሁን እኔ ልናገር አንዴ ይኸውልህ ኦኬ ሞኩ ቀጥል ሀሳብህን አንደኛ ወደዛ አጀንዳ ከፈለክ በሌላ ጊዜ ሰው ልጅ ሲወለድ እስላም ነው የሚለውን ከኔ ጋር ድሬት ማድረግ ትችላለህ ሌላ ጊዜ አሁን እዛ እሱን ተውና ግን ሪቨርት ማለት ይሄ ልጅ ሙስሊም ነበረ ከሙስሊም ክርስቲያን ሆነ ከክርስቲያን ተመልሶ ሙስሊም ሆነ ማለት ነው አለበለዚያ ኮንቨርት ሆነ ክርስቲያን ነበረ ተስማምተናል በቃ እባክህ በቃ አልነበረም ማለት አንተ እንዳንተ ማንኛውም የሰው ልጅ ሲወለድ ሙስሊም ነው አልኩ ኬታ መጣው ሌላ ርዕስ ውስጥ ባንገባ በቃ ደጋገማ አሁን እኔ ቆይ አልገባም ሌላው ላይ ማለት በቂ እውቀት ስለሌለው እንደዚህ አይነት ነገር ውስጥ አልገባም ሌላ ሰው ግን በዚህ ላይ እባክህ ሆልዶናል አባቴ እባክህ ጥያቄ ላይ ልሂድ ኧረ ወደ ጥያቄ ሲያዳምጡክ ነበረ ወደ ጥያቄ እንመለስ አንዲት ቃል ነበረች የሚኒንግ ልዩነት ውስጥ ገብቷቸዋል ይመስለኛል ሞኩ ያን ነገር ለማጥራት ነው የሄደው ቹቻ የሚኒንግ ልዩነት አይደለም ቹቻ እዚህ ጋር ተረዳው ልጁ አሁን እንደዛ ሳይሆን አሁን በሁለቱ መካከል ነው እኔ በሁለቱ መካከል ያደረኩት ነገር አለ ዋናው ስለሚመለከት ነው አይለም መሰለህ አይ ብቻውን ሆኖ ያልሆነ ነገር ለምን አንተ እንድትወስደው ነው ቹቻዬ እንዴት መሰለህ እሱ ሪቨርት ነው ያለው እንደ እስልምና አስተምሮ ሰዎች ሲፈጠሩ አንድ ጊዜ ለኔ ሚት ማድረግ አልፈልግም አዳምጠኝ አንድ ጊዜ ሚት ማድረግ አልፈልግም አዳምጠኝ አሁን ያቺ ቃል የመጣችበት ዋናው ርዕስ ለምንድን ነው ምክንያቱ ማለት ነው ተመለሰ ሃይማኖቱን የሚለውን ኤክስፕረስ ለማድረግ መሰለኝ ሞኩ የሄደበት አካሄድና ኑሮ የሄደበት አካሄድ የተለያየ ስለሆነ ሁለቱ ለመግባባት ሞክሩ ዋናው ሀሳብ ግን ሀሳቡን ስለተግባቡ ነው እንቀጥል ወደፊት ወደሚለው የሄድኩት ማለት ነው ወደዛች ቃል ከሄድን ወደዛች ቃል ከሄድን ብዙ ሌላ የሚያስነሱ ነገሮች አሉ አንደኛ ሁለተኛ እንደ እስልምና ነው ሊረዳው የሚገባው ልጁን እንደ እስልምና እስልምና አይልም ይኸው ያውጣልኝ በእናታችሁ ፍቀዱና ይሄ ልጅ ያውጣ ቁርአን ላይ ሐዲስ ላይ የሰው ልጅ ሲወለድ እስላም ነው የሚል ያውጣ በቃ ያውጣ እኔ ነገርኩህ እኔ የመጣሁበት የራሴ ቶፒክ ላይ ወደዛ አይደለም በጊዜ ይዘር ፈተከለ በቃ ስለዚህ አሁን ወደ ዋና ርዕስ እንሂድ ዋና ርዕስ እንመለስ ትክክል አይደላችሁም የጨፈለቀ እኮ ነው ቹቹ አልገባም እንደዛ ሰው ወደ ርዕሱ እንሂድ ወደ ርዕሱ እንሂድ አንዱ ጭፍለቃ ነው ያስፈልጋል ቀላልንጫጫን እኔ ያሬድ አንዴ ከይቅርታ ጋር እሺ ሞኩ እየጠየቀው ነው ሞኩ እድሉን መስጠው ትላለህ በጣም ልቆጣጠሩ አልክ መድረኩ ሰዓት እየወሰድክ ነው አንተ ራስህ ሲጀመር እሺ አውራ ችግር እኮ ሞኩ ሀሳብን አስተላልፍ ኦኬ ይኸውልህ አሁን እዚህ ጋር ከተናገርካቸው ውስጥ በሃይማኖቱ ላይ ንጽጽር የሚሰሩ አይደለ አንተ ያወራኸው ከመጠየቅ በፊት ቅድም በቂ እውቀት የለም ስላልከኝ ይቅርታ በለኝና ትጠይቀኛለህ በዚህ ላይ በቂ እውቀት የለም ምንድን ነው ይቅርታ ምናምን የምን ይቅርታ አልልም በዚህ ላይ እውቀት የለም እንዳትለው ምን ይቅርታ ነው የተናገርከውና ያልኩት በቂ እውቀት ከሌለኝ አትጠይቀኝ እንኳን የተናገርከው ላይ ራሱ እውቀት የለውም ምንድን ነው አንተ እውቀት ሰው እንዴት ይጠይቀኛል እኔ ቀጥል ሌላ ሰው የተናገርከው ልክ አይደለም እውቀት ስለሌለው ነው ብሎ የለም በቃ ቀጥል ሂድ በቃ አትጠይቀኝ ከሌለኝ እኔ ነኝ ተረኛ ሀሳቤን ፎርዋርድ ላድርግ ኤኒዌይስ ቴንኪው እድሉን በጣም ተጨቃጭቄ ያገኘሁት እድል ነው እኔ የምለው ሲጀመር
አሁን ሃይማኖተኝነት አሁን ሃይማኖቱን ወክለው የሚከራከሩ ሰዎች ትልቅ የሃይማኖትና የአስተሳሰብ አብዮት ለመፍጠር ነው አይደል? እንደ የሃይማኖት ዋናው ዲስከሽኑ ምንድን ነው? ዋናው ዓላማው ሰዎች የማያውቁትን ማሳወቅና ሰዎችን መቀየር እስከሆነ ድረስ ሃይማኖተኝነትና ፊር ፍራቻና ይሄ ስፒሪቹዋሊቲ በጣም የሚጋጩ ኮንሰፕቶች ናቸው። አንድ ሰው ሃይማኖተኛ ሙስሊም ሆኖ ወይም ደግሞ ክርስቲያን ሆኖ ሊፈራ አይገባም። በሃይማኖቱ ምክንያት ወይንም ደግሞ እውነትን በመስበኩ እውነትን በመናገሩ እውነትን በመግለጡ የተነሳ ለሚደርስበት ማንኛውም ግፍን መገረፍ ሊሆን ይችላል፣ መታሰር ሊሆን ይችላል፣ መገደል ሊሆን ይችላል። ምንም ነገር ቢደርስበት ሊፈራና ሊርበተበት አይገባም። ዋቴቨር ኢት ነቢዩ መሐመድ እኮ ከአላህ የተላከላቸውን መልእክት እኮ ያደረሱት እኮ በጦርነት ውስጥ አልፈው ነው አይደል እንዴ? ትልቅ ለውጥ የፈጠሩት እኮ ሳይፈሩ ተናግረው ነው። በሰዓቱ በጣም ከቁራይሽ ትራይቦች ጋር ብዙ ነገር ስለ ሃይማኖት ካወራን ብዙ ነው። ኢየሱስ ክርስቶስ ሲመጣ እኮ ተሰቅሏል። ስለዚህ እስርን ፈርተ ወይንም ደግሞ ሰው አይቶ ጀጅ ያደረገኛል ብለህ የምትፈራ ከሆነ በአንተና በሃይማኖት መካከል ያለው ሊኬጅ ምንም ነገር የለም። ተደብቀ አንደኛ ሰዎች ተደብቀው ሲያወሩ ሪስፖንስብል በሆነ መንገድ ያወሩ ሪስፖንስብል በሆነ መንገድ ያወሩ ኢንሰምሃው አባጫሪ ነገር ሊያወሩ ይችላሉ፣ ወይንም ደግሞ ትሩስፉል ያሉን ነገር ወይ ደግሞ ሊጠየቁ ሪስፖንስብል የማሆኑበትን ነገር ሊያወሩ ይችላል። ስለዚህ ለምትናገረው ነገር ሪስፖንስብል የማትወስድ ከሆነ ለምትናገረው ነገር ወይንም ደግሞ አንተ በተናገርከው ነገር የሚመጣውን ኮንሲኪወንስ የምትፈራ ከሆነ ገና ለሃይማኖተኝነት ለአቅም ሃይማኖተኝነት ይሄ ኤምራን ምናምን የምትሏቸው ልጆች ገና ሃይማኖተኛ አልሆንም ማለት ነው። ለምን እንደዛ አይደለማ? ነቢዩ ቁርአኑ እኮ የሚለው ተጋፈጡ እኮ ነው፣ እውነቱን ተናገሩ እኮ ነው የሚለው። ስለዚህ መደበቅ ተደብቆ ማውራት ምናምን ቪዲዮ ተገልጠ ፊት ለፊት ነው መናገር ያለብህ። እውነት ነው የምትለውን ብርሃን አለኝ ካልክ መናገር ነው ያለብህ። በዚህ የተነሳ መሞት ካለብህ ሞት። ኢትስ ኦኬ በቃ ጀነት ነው የምትገባው እኮ ለእውነት ስለሞትክ ማለት ነው። በዛ የተነሳ የሚሞት ክርስቲያን ካለ ገነት ነው እውነትን በመናገሩ። ኢየሱስ ክርስቶስም እውነትን ስለተናገረ ነው የተሰቀለው። በመጽሐፍ ቅዱስ እንደዛ ነው የሚለው። ስለዚህ ፍራቻና ሃይማኖተኝነት በጣም የሚጋጩ ኮንሰ ይሄ የፖለቲካ ይሄ የእንትን የብሽሽቅ የምናምን አይደለም። ሃይማኖት ላይክ ሪል የሆነ አፕሊኬሽኑ ላይፋችን ላይ መስራት አለበት። ሪሊ መስራት አለበት ማለት ብሊቭ ሪል ፌሱ በልባችን ውስጥ በህርታችን ውስጥ መኖር አለበት። ስለዚህ ያም የሆነው ፍራቻን ከውስጥ ስታሽከነጠር ነው። እንትን ነው ህፃን ልጅ ነው ምናምን ምንድን ነው እንደዚህ ነው የሚባል ነገር የለም። ትወጣለህ። የሚመጣብህ ነገር ከደረሰብህ ለአላህ ስትል የደረሰብህ ነገር ነው። ትወጣለህ። የሆነ ነገር ከደረሰብህ ለኢየሱስ ክርስቶስ ለእግዚአብሔር ብለህ የሚደርስብህ ጉዳይ ነው እንጂ በቪዲዮ ተደብቀ አውርተ ምናምን ሃይማኖተኛ ልትሆን አትችልም። ሃይማኖተኝነት ፍራቻህን ሳትገል ሃይማኖተኛ ልትሆን አትችልም። ፍሮም ዘ ቬሪ ቢጊኒንግ ማለት ነው። ስለዚህ የምናወራቸው ነገሮች አንደኛ በጣም በኮንፊደንስ የምታወራው ኃላፊነት ተሰምቶ አንድን ነገር መናገር የምንችለው ምን ሲሆን ነው? በዛ ነገር ባመነው ነገር በምንናገረው ነገር ሪስፖንስብል መውሰድ። ሃይማኖት እንደ ኢትዮጵያ ባለው ኋላ ቀር ማህበረሰብ ውስጥ በጣም ሴንሲቲቭ ጉዳይ እንደሆነ እናውቃለን። የሃይማኖት ጉዳይ ሲሆን 20,000 30,000 ህዝብ እንደሚሰበሰብ እናውቃለን። ግን ሃይማኖተኝነት እና ደግሞ መንፈሳዊነት በጣም የሚለያዩ ኮንሰፕቶች ናቸው። ስለዚህ አሁን የምትጠሯቸው ሰዎች ሃይማኖተኛ ሊሆኑ ይችላሉ፣ መንፈሳዊ ሰዎች ግን አይደሉም። መንፈሳዊ ሰዎች ደግሞ ካሉን ሪል የሆነ ሪቮሉሽን ሪል የሆነ የአስተሳሰብ ለውጥ ህዝባችን ላይ የአስተሳሰብ የሃይማኖት ያታይ ለውጥ ማምጣት አይችሉም። አንደኛ ነው። ሁለተኛ በቪዲዮ የማይወጡ ከሆነ እና ፊት ለፊት ሱሱ እኮ ያ እንትና ያ የክርስቲያን የኦርቶዶክሱ ተከራካሪ እፎ የሚባለው በብዙ ስትዝቱበት ነበር አይደል እንዴ? ስትዝቱበት ነበር። እንደዚህ ሆነ፣ እንደዚህ ተደረገ፣ እንደዚህ ሆነ ስትሉ ነበር። ለምንድን ነው የምትዝቱበት? ዝታችሁበትም እሱን ነገር ሰርቫይቭ አድርጎ ነበር ሲሄድ። ስለዚህ እዚህ ጋም ደግሞ እኔ መዛቱ ትክክል ነው እያልኩ አይደለም፣ ግን እሱ እውነትን ተናግሮ ቢገደል ራሱ ኦኬ በቃ። ሌላም ደግሞ ይሄ አሁን ኢምራን የሚባለው ልጅ እውነትን ስለተናገረ ሰንበድ የሆነ ክርስቲያን ከገደሉ በቃ ገደለው ነው። ምክንያቱም ለእውነት ላላው ሲል ለሃይማኖቱ ሲል የሚሆነው ነገር ነው። ፍራቻን ይዘህ ተደብቀ ግን ዝም ብለህ ፈረንጅ በፈጠረው ኢንተርኔት ላይ ተደብቀ 200,000 ሰው ሰብስበህ ብታወራ የገዛ ፍራቻን ማሸነፍ ሳችን ነብዩ መሐመድ የመጡበትን መንገድ አስቡ። ለሙስሊሞች ደግሞ ነብዩ መሐመድ ትልቅ ምሳሌ የሚሆኑ የአላህ መልእክተኛ የሆኑ በጣም ትልቅ እንትን የሚሰጣቸው
ነብይ ናቸው። ስለዚህ የእሳቸውን ፈለግ መከተል ያስፈልጋል። ክርስቲያኖችም ከሆናችሁ ደግሞ የኢየሱስ ክርስቶስን ፈለግ ልትከተሉ ይገባል። ፊት ለፊት ትወጣለህ፣ ትጋፈጣለህ፣ እውነታውን ትናገራለህ፣ የሚመጣውን ነገር አሜን ብለህ ትቀበላለህ። ይህንን ለማለት ነው። አመሰግናለሁ። ዛሬ መጠየቅሽ ታላችሁኝ አንዴ ጥያቄ ያለኝ ለመሰላችሁ ጥያቄውን ርዕሱን በተመለከተ አንደኛ ብታደርጉ፣ ሁለተኛ በጣም አጠር ያለች ነገር ብታደርጉ ለሌላውም ሰው እድል እንድንሰጥ ማለት ነው። ያሬዶ አሪፍ ሀሳብህን ገልጸሃል እና በሀሳቡ ውስጥ ደግሞ ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም እስልምናን ባስተማሩበት ጊዜ በጣም ከፍተኛ ችግርና ቻሌንጅን ተጋፍጠው እንደሆነ ለማንሳት ሞክረሃል በተደጋጋሚ። ስለዚህ ራስን ኤክስፖዝ ለችግር እንደ ቻሌንጅ ኤክስፖዝ የማያደርግ ሰው መንፈሳዊ አይደለምም ብለሃል። ነገር ግን ባለፈው እኔ ዳይሬክትሊ የመጽሐፍ ቅዱስ የጥቅስ ቦታውን ባላውቀውም ኢምራን በቪዲዮ ሰርቶ ስለዚህ ጉዳይ መልስ ሲሰጥ ኢየሱስ ክርስቶስ ወይ ደግሞ ነቢዩላህ ኢሳ አለይሂ ሰላም ራሳቸውን ከአደጋ ለመከላከል ማንነታቸውን ሸፍናችሁ አስተምሩ ያለበት ቦታ እንዳለ አንቀጽ ጠቅሶ አንስቷል። ስለዚህ የእሱን ትእዛዝስ መከተል አይሆንም ወይ? ራስህን ከሪስክ አቮይድ ማድረግ እኮ ብልጠት ነው። ቻሌንጅ ውስጥ ዘፍ ብለህ መግባት ደግሞ ሞኝነት ነው በዚህ ዘመን እና የክርስቶስንስ አስተምሮ የተከተሉ ቢሆን እነዚህ ልጆች እሱን እንዴት አላየኸውም? እኮ ምን ነቢዩ መሐመድ እኮ ተደብቆ አይደለም የተናገሩት። ትምህርታቸውን ካለ የተላከላቸው መልእክት ሲያስተላልፉ እኮ አንቀበልም ያሏቸውን ፊት ለፊት ነው የተጋፈጧቸው። ስለዚህ ሲጀመር አትፍራ ነው የሚለው እኮ ቁርአንም መጽሐፍ ቅዱስም ከሄድክ መፍራት እንደሌለብህ እውነታውን ፊት ለፊት መናገር ራሳችሁን ማንነታችሁን ደብቃችሁ ስበኩ የሚል አለ። ያሬዶ እንደዛ ከሆነ እንደዛ ከሆነ አንዲት ነገር እኔ የምትቀስለታ ስለ ስሜ ታረዛላችሁ፣ ትጠማላችሁ፣ ትሰደዳላችሁ፣ ትገደላላችሁ ያለ እኮ ይዘረዝራል። እንደዛማ ከሆነ እንደዛ ከእንትን ላይ የምትጠቅስ ከሆነ እኛም ከመጽሐፍ ቅዱስ ላይ እንጥቀስ። ስለ ስሙ ታረዛሉ፣ ይሰደዳሉ፣ ቀኑን ሁሉ እንገደላለን ነው የሚለው አይደለ እንጂ ተደበቁ አይደለም። በጣም ቀላል ነገር በቪዲዮ የማይወጣ ከሆነ ራሳችሁን በቪዲዮ የማይወጣ ከሆነ ልጁ እኔ ሃይማኖት እንዲህ ማለት አልፈልግም። ልጁ ግን ለአቅም ሌሎች ደፋር ሙስሊም ልጆች አሉ ብዙ። ይሄ አሁን ሱሱ የሚባለው ልጅ እውቀትም አለው ደፋርም ነው። በጣም ትሁትም ልጅ ነው። አይቼዋለሁ ባለፈው ለመጀመሪያ ጊዜ ያየው እሱ ነው። እሱ ወጥቶ መወያየት ይችላል። ይሄ ገና እንትን ነው። በደንብ ቁርአንን ወደ ውስጡ ወደ ልቡ ወደ አይምሮ በደንብ እንዲገባ ቃላት መሸምደድ እና ሃይማኖቱ መኖር የተለያየ ኮንሰፕት ስለሆነ ቁርአኑን ምናምን ሸምድዶ ሀዲሶችን አንብቦ ምናምን ሊሆን ይችላል። ያ ማለት ግን ሸመድደው እንጂ ይኖረዋል ማለት አይደለም። እኔ ጠየቅኩህ ይህን አይደለም። እኔ የጠየቅኩህ ጥያቄን አልመለስክልኝም። ምንድን ነው የጠየቀኝ? አንተ የነቢዩ መሐመድን ቻሌንጅ መጋፈጥ እንደ ምሳሌ ስታነሳ፣ ነገር ግን በመጽሐፍ ቅዱስ ለኢየሱስ ክርስቶስ ራሳችሁን ሸፍናችሁ አስተምሩ፣ ስበኩ ያለበትን አላነሳህም። እሱን የኔ ጥያቄ አላለም። ሁሉም ነቢያቶች እነ ጴጥሮስ ይህንን የኢምራን ቪዲዮ ገብተህ ብታየው ከነ ማስረጃው ከነ መጽሐፍ ቅዱስ እነ ዮሐንስ እነ ጴጥሮስ ፊት ለፊት ነው የወጡት። እኔ ያው ብዙም አላምንም በአዲስ ኪዳን ብሏል እያልኩ ደግሞ ሌላ የሚያግዝህ ነገር የሚያውቅ የክርስትና እምነት ተከታይ ሰው ካለ ያግዝህ እንጂ ይሄ ጥቅስ አለ ጥቅሱን በቃ ሃይማኖት ከገባ ፊት ለፊት ነው የምትወጣው። በቃ ሃይማኖት ከገባ ፊት ለፊት ሃይማኖት እኮ ነው አባቴ፣ ስለ ሃይማኖት እኮ ነው ማወራው ነው። መጽሐፍ ቅዱስ ላይ ይሄ ጥቅስ አለ እያልኩ ታውቃለህ። ጥቅሱን ካወቁ አንተ ንገረኝ። ስለማታውቀው ልጆች ጻፉለት የሚያሰው ገብቶኝ ኑሮ። እኔ አንድ ጥያቄ አለ ለአንተ። እንደው እኔ አሁን ቅድም ስለ ሪቨርት ምናምንም ትንሽ ነገር እንትን ብለህናል እና ይሄ ነው ወደዛ ባትሄድ አሁን ባለንበት ወደፊት ፕሊዝ። አይ እሺ። እና ምንድን ነው አሁን ኑሮ እኔ ያልገባኝ ነገር እፎይ ባለፈው ከነ አጼ ጋር ሲያወራ ንጽጽር ለምን እንደጀመረ እና መቼ እንደጀመረ እያብራራ መጥቷል። አገር ጥሎ ወጥቷል ምናምን ምክንያት አለው እሱ። እኔ አሁን አንተ ቅድም ስታወራ አዲስ አበባ ያሉ ሰዎች በጣም ሪስክ አለባቸው አልክ። ሪስኩ እዛው እርስ በራስ ነው። እርስ በራስ እዛው አንድ ሃይማኖት ቀየሩበት ሃይማኖት ተከታዮች ነው።
ኦኬ የቀየሩበት ሃይማኖት ተከታዮች ከሆነ ቆይ ኑሪ ያዛ አንዴ ሚታስ ሄኖክ እኔ አንዴ ኡመር አንዴ ይጨርስ የመጀመሪያውን ሀሳብ በሀሳብ ላይ እንዳይደራረብ እያወራን እኮ አይደለም ቹቹ በቃ ዝም ብለን ቁጭ ያዝን እኮ ወይ መልስ እየሰጠን አይደለም ሄኖክ እያወራህ ነበር አይደለ አዎ አሁን እኮ ነው የገባሁት ቆይቻለሁ እኔ ምንም አላወራሁም አዎ ልክ ነው እያወራህ ነበር እና ለዛኛው በመልስ ማገዝ አለብኝ የምችለው እሺ ቀጥል ስለዚህ እኔ እንደዚህ ሄኖክ ጨረስኩ እኔ ልጠይቅ ብትለው አሪፍ ይመስለኛል ሳስበው ማለት ወይም እኔ ሚስ ካላረኩት በስተቀር ማለት ነው ለምን አሁን ጥሩ እየመጣን እየተደማመጥን ስለሆነ በዚህ ሁኔታ ለመቀጠል አሁን ሄኖክ እያወራ ነው ይጨርስና መጠየቅ ትችላለህ ምክንያቱም ሀሳቡ እንዳይቆራረጥ ማለት ነው ያሬድ ግን የኔን ጥያቄ ሳይመልስልኝ የእሱ ሰዓት አለቀ ማለት ነው እኔ እንደዛው አንተ ኢየሱስ ክርስቶስ ተደብቃችሁ ውጡ ነው ለዓለም አብሮ ነው ካለው የቱ ጋር ነው እሱ ተደብቃችሁ ተናገሩ ቦታ አለ ፕሊዝ ካለ ንገረኝ እኮ ነው ካለ ንገረኝ ይቀበላል ኑሩ አንተ እስክታዘጋጅ ድረስ ወደሚቀጥለው እሱ አቅርብልኝ እያለ ነው አቅርብለት ከታችም ያላችሁ የምታውቁ ከሆነ ለኑሩ ንገሩት እስከዛ ድረስ ሄኖክ ቀጥል ከዛ ወደ ላይ እመጣለሁኝ እና ምንድነው እዛ አዲስ አበባ ላይ ያሉ እነዚህ የሙስሊም እንትኖች በጣም ሪስክ አለባቸው ምናምን ብሏል እና አሁን ዝም ብለን እንደው ስናወራም ትንሽ ሰው ሊያምን የሚችል ነገር ምናምን ቢሆን ጥሩ ነው በእኛ ዘንድ ብዙ የሚያሳምኑ ነገሮች አሉ እከሌን እያሉ መጥቀስ ይቻላል አዲስ አበባ ላይ ግን እንደዛ አይነት ነገር አለ ያልከን ለማመን እንቸገራለን አንድ ሁለት እርስ በራስ ከሆነ እዛው እርስ በራስ ሲጨርሱ በቪዲዮ መጣችሁ መቀላቀል ነው ንጽጽሩ እንደምትነግረኝ ከሆነ ግን እርስ በራስ መሰለኝ አንተ ቀየራይ መጣሃል ከዚህ ቤት እንትን ነበርክ ምናምን እዛው እኛ የእርስ በራስ እንትን አያገባል ጨርሱን የእርስ በራስን ጨርሳችሁ አንዴ ልጨርስ እንደዛ ሪቨርት የሚለው ቹቹ እንዳልናገር ስላደረገኝ ነው አማርኛ ነው ያወራሁት እኔ አላልኩም አንዴ እኔም አማርኛ ነው ማወራለው አሁን የሌላ ሃይማኖት መጥቶ እንደዚህ ሪቨርት ያደረጉትን የሙስሊም ተከታዮችን ያስፈራሯቸዋል ይሄ ትንሽ ለማመንም የሚከብድ ነው በቃ ምክንያቱም ሪያሊቲው ሌላ ነው መሬት ላይ ያለው እውነት የምናየው ነገር የምንሰማው ነገር በቃ በቪዲዮ ሁሉ ማስረጃ ያለው ሙስሊሞችም የሚያምኑት ነገር ምናምን እውነታው ሌላ ነው አሁን ግን አንተ አዲስ አበባ 10-20 በላይ ሚዲያ ላይ ስለ ራሳቸው ይሄንን የደረሰ እና እኔ እንደሚመስለኝ እዛው እርስ በራስ ከሆነ እርስ በራሳችሁ ጨርሱና በቪዲዮ እርስ በራስ አይደለም አልኩህ እኮ እኔ እርስ በራስ ለምንድነው አሁን ኑሩ ለምንድነው የምታቋርጠው እያወራ ነበርና ሀሳቡን ቢጨርስ እናቶቹ እኔ እርስ በራስ አላልኩም እኔን እኮ ያላልኩትን አልክ ስላለ ነው ያቋረጥኩት እርስ በራስ ያልኩበት ምክንያት አንድ ሰው ቅድም አንተ ያስረዳኸው የሌላ እንትን ሙስሊም ነበረ ወደ ሌላ ሄደ ከዛ ተመለሰ ይሄ እርስ በራስ በቃ ተመለሰ አይደል ወደ እናት ሙስሊሙ ስለዚህ ተመለሰ ለምን ተመለስክ ተብሎ ያ ሰውዬ እዛው የምትቀጠቅጡት ከሆነ እርስ በራሳችሁ ተቀጣቅጣችሁ ሲጨርሱ ኑ እያልኩ ነው ኑና በቪዲዮ ወጣችሁ ከዛ ፈቃደኛ ከሆነ የኦርቶዶክስ እምነት ተከታይ ጋር ትገጥማላችሁ ነው እርስ በራስ ያልኩበት ምክንያት ይሄ ነው ግን ውሃ አይቋጥርም ያልኩት አንተ ከተናገርከው ውስጥ እኔ አሁንም እርግጠኛ ሆኜ የምናገረው ሙስሊምን የሚያሳድደው የሌላ እምነት ተከታይ አለ ብትሉኝ እኔ አላምንም እርስ በራስ ከሆነ ግን አለ በተለይ አሁን እፎይ አንዴ ልጨርስ ሌሚ ፊኒሽ ሆልድ ኦን በተለይ አሁን እፎይና ሁሱ ክርክር ካደረጉ በኋላ ሙስሊሞች ጋር ከፍተኛ የሆነ እንትን ባትል እየተካሄደ እንደሆነ እያየን ከፍተኛ የሆነ እስካሁን ይኸው ከሌን እያልኩ መጥቀስ እችላለሁ እና ያ ነው እርስ በራስ ማለት እና ታሽማሬ ነኝ እንጂ እንደው ቅድም ግን ፋፊን አውርዳችኋት ከሆነ አለቀላችሁ ቪዲዮ ነው ለራሷ ናት የምትወርድ እንጂ ላላ